ባለሀብትነት ስናቀና መጀመሪያ እንዲያጠናነው ነገር አለ የጊዜና የገንዘብን አጠቃቀም እሱን በመፈለግና በማግኘት ሌላው ደግሞ ስለእናን አስቀድሞ በመገንባት ያ እንግዲህ ዛሬ ዝናብ አለ ብርድ አለ ሙቀት የሚባል በቃ ከዚህ በኋላ ክረምት ነው እንደልብ ነው ሙቀት ምናምን የለም መንገዱ ይሰዳል ጣራው ንጹህ ነው አረንጓዴ የሚታየው ምናምን ነገር ደስ ይላል ያስረፈደኛል ነው የሚያነበረ በጣም ጥሩ እንግዲህ ያውና ያመቱ ቅዳሜ የምንለው ይሄ ማለት ደግሞ ምን ልንል ፈልገን ነው ለመድረስ እየጓጓንለት ልክ ብዙ ጊዜ ቆይቶ የመጣያክል የሚናፍቀን ብዙ የቢዝነስ የስኬት ናፋቂዎች የቢዝነስና የለውጥ የሥራ ጥበብ ሐሳባችንን የምናንሸራሽርበት ለብዙዎቹ የተሻለ ነገር የምናቀብልበት ምርጡ ቅዳሜ ደርሷል ያው እስከ ምሽቱ 12 ሰዓት ድረስ ከኛ ጋር ሆኖ የቢዝነሱን ፐርሰንት ሲጀመር የነበረው ማለትም ከመጀመሪያ እስከ 3 ወር በየ3 ወር ሪፍሬሽ የሚደረገው ቢዝነስ ፕላናችንን ነው ሼር የምናደርጋችሁ እንደተለመደው ከ3 ወር በኋላ ደግሞ መጀመሪያ ዙር ላይ የጀመሩና አራተኛ ወር ሞልቷቸው የተሳተፉ ያሉ እነሱ ደግሞ ያለፈውን አራተኛ ወር አሻክተዋል አሁን ደግሞ ላለው ምን ያክል ነው የሚቀጥለው በርግጥ አውርተናል በባለፈም ግን እንዲደገምላቸው ሌላው የሁለተኛ ዙር ተመዝጋቢዎች ወደ ስራ መግቢያቸው እየደረሰ ስለሆነ ለነሱም ቅድመ ዝግጅት እንዲያደርጉና እንዲያውቁት ስለዚህ በያላችሁበት አካባቢ ላይ ወደ ስራ ግቡ ስንላችሁ ቅድሚያ ለመግባት ያዘጋጃችሁት የቦታ ማቴሪያል አገልግሎት በደንብ ግልጽ እንዲሆንላችሁና በትልቅ ወይስ በትንሽ ካፒታል መጀመር የሚባለው ፐርሰንቱም ምንድነው ልዩነቱ የሚለው ላቀሚና እንደሆነ እንዲሁም በኦሮሚያና በጸደይ ባንክ አካውንት ከፈቱና ሬዲ አድርጉ መከፍቱ በራሳችሁ ስም ነው ሲከፍቱ ግን የሚሊዮኖች መንገድ የተሰኘ ከወለድ ነፃ የሆነ አካውንት ስትከፍቱም ከሸሪዓ ጋር የማይገናኝ ነገር ግን ሸንሻዊ የሆነ ራሱን የቻለ ሌላ የሚሊዮኖች መንገድ የተሰኘ አካውንት ያልከፈታችሁም ሰዎች የከፈታችሁ እንዴት ሜሴጅ እንደምትልኩ ያልከፈታችሁ ደግሞ እንዴት መክፈት እንዳለባችሁ እንዳጠቃላይ ስለመመዝገቡ ስላተንዳንሱ ስለ አካውንት መክፈቱ ጭምር የተለመደው ነው ብዙ ጊዜ የምታውቁት እንደሆነ ትንሽ እንጠቅስላችሁና ፐርሰንቷን አድርገን ሌላ አዳዲስ ደስ የሚል መረጃ እንነግራችኋለን ምንም ብለን በግጥም መልክ ብትሉት በሽሬስ መልክ በወቀሳ መልክ ብትሉት በቁጣ መልክ በመዝናናት መልክ ብትሉት በእንቆቅልሽ ብቻ ግን የሚሊዮነሮች መንገድ ፕሮግራሙ እንዴት እንደግ ነው ትልቁ ነገር እንይዝልን የሚገባው እንዴት እንደግ እንዴት እንለወጥ እንዴት ከድህነት እንላቀቅ እንዴት ስብዕናን እንገንባ እንዴት ጤናማ ኢኮኖሚ እንገንባ እንዴት ትውልድን እንታደገው ምን ሐሳብ እናንሸራሽር ይህ ፕሮግራም የቢዝነስና የሥራ ጥበብ ብሎም የስብዕና ግንባታ ክህሎትን የምናዳብርበት የተሻለ ሐሳብ ያላቸው ሰዎች ይዘው መተው ያን ሐሳብ የምናንሸራሽርበትና የተሻለ ነገር እንድናገኝ የምናፈላልግበት መድረክ ይላችሁም ስለሆነ እየደወላችሁ ተሳተፉ በኤስኤምኤስም ላይ በደንብ ተሳተፉ ይህ መድረክ የኛ ብቻ ሳይሆን ለእናንተ ነው ቅድሚያም የተቋቋመው ሐሳቡም በማንኛውም አካባቢ ሆኖ የሞገድ የማይደርሳችሁ ኢንተርኔት ላይ እየገባችሁም ደግሞ ምናልባት ኢንተርኔት አገልግሎት መጠቀም የምትችሉ ላይፍ መከታተል ትችላላችሁ ቴሌግራምም ላይ ሼር እንዳደረግናችሁ ማለት ነው እስኪ ስልክ መስመሩን በደንብ አስተውሻቸውና የተለያዩ ሐሳብ አስተያየቶች ካሏችሁ ጥያቄም ካለ የመጀመሪያው ዙር ሰልጣኞችም አሁን አራተኛው ወር ላይ ነው የምትገኙትና በምን ደረጃ ላይ ነው ያላችሁት ምን አይነት ፐርሰንት አሳክታችኋል በመትፈልጉት እኛ ባልናችሁ መንገድ እየሄዳችሁ ነው ወይ ምን ያቃታችሁ ነገር አለ የሚለውንም ሐሳብ አስተያየታችሁን በ011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ ምናልባት ሳይሳካላችሁ የተቀመጣችሁም ትኖራላችሁ ያው አንድ በሽተኛኮ ህመሙን ካልተናገረ መድኃኒት አይገኝለትም ስለዚህ እናንተም በዚህ ምክንያት ይሄንን አድርጌ ሊሳካልኝ አልቻለም የሚለውን ነገር ወደኛ አምጥታችሁ ስትናገሩ መፍትሄው እዚህኛው ጋር ስለሆነ ያለው መፍትሄውን ደግሞ ከኛ ጋር ማግኘት ትችላላችሁ ነገር ግን ከናንተ መናገር ይጠበቃል በ011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ ጥያቄም ካላችሁ እንደዚሁ መደወል ለማይመቻችሁ ደግሞ በ6321 ላይ
በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። የሁለተኛው ዙር ተመዝጋቢዎችም በ8795 ላይ ኤምአር ያላችሁ የተመዘገባችሁ ቆይታ አድርጉ። የተመዘገባችሁ ግን አቴንዳንስ መሙላት አለባችሁ። ከተመዘገባችሁ ቀን ጀምሮ በየሳምንቱ እዚሁ 8795 ላይ ኤአር ያላችሁ ተመዝገቡ። ኤአር ያላችሁ አቴንዳንስ መሙያው ነው። መመዝገቢያው ግን ኤምአር ነው። አንድ ከተመዘገባችሁ በኋላ በየሳምንቱ ኤምአር ያላችሁ መላክ አይጠበቅባችሁ። አንዴ 8795ን ስልካችሁ ላይ ሴቭ አድርጉት። ሴቭ ካደረጋችሁት በኋላ እዛ ላይ ገብታችሁ ኤምአር የምትለዋን ፊደል ብቻ ትልካላችሁ። መመዝገባችሁን የሚያሳውቅ መልእክት ይመጣላችኋል። መመዝገባችሁን ካሳወቃችሁ በኋላ በየሳምንቱ አቴንዳንስ መሙላት ትችላላችሁ። እኛ ቅዳሜ እዚህ ስቱዲዮ በገባን ሰዓት ብቻ አይደለም የሚሰራው 8795 ሙሉ ሳምንቱን ስለሚሰራ ዛሬም ቢካላችሁ ነገ ከነገ ወዲያ መሞከር ትችላላችሁ ማለት ነው። ለመመዝገብም እንደዛው ሁለተኛው ዙር ተመዝጋቢዎች እየተዘጋጃችሁ ቆይታ አድርጉ። በቅርቡ ስራ የምትጀምሩበት ጊዜ ስለሚኖር እየተዘጋጃችሁ ማሟላት ያለባችሁን ነገሮች ሁሉ ያሟላችሁ ቆይታ ማድረግ አለባችሁ። ያልገባችሁ ነገር ካለ ስራ ከመጀመራችሁ በፊት ከወዲሁ እኛን ጥያቄ መጠየቅ ትችላላችሁ። ስልኩን ለማስታወስ ያክል በ0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ያልገባችሁን ነገር እንደዚህ አይነት ነገር ለማድረግ ፈልጌ ነበር፣ ይሄ ነገር ግን አልገባኝም፣ ሁለተኛው ዙር ተመዝግቤ ስራ እንዴት ነው የምጀምረው፣ የተለያዩ ጥያቄዎች አሉና እነዛን ጥያቄዎችም መጠየቅ ትችላላችሁ። ስራ ለመጀመር ግራ የገባችሁ ነገር ካለም እንደዚሁ የኛ ፕሮግራም በእኛ በመንላችሁ መንገድ ከሄዳችሁ በ2 አመት ሚሊዮነር የምትሆኑበት መንገድ ነው የምናሳያችሁና ይሄንን መንገድ የጀመሩም አሉ። ሁለተኛው ዙር መጀመሪያው ዙር ሰልጣኞቻችን አሁን ላይ ስራ ጀምረው በደንብ ፐርሰንታቸውን እያሳኩ ያሉ ከ100 ብር ጀምሮ እስከ 100,000 ብር ፕላናቸውን አዘጋጅተው በምን መልኩ መሄድ አለብን የሚለውን ከኛ ትምህርቱን እየወሰዱ ቢዝነሳቸውን በደንብ እያጧጧፉ ያሉ ሰልጣኞቻችን እንዳሉ እናውቃለን። እኛ ጋርም እየደወሉ ከፐርሰንቱ በላይ ራሱ ያሳኩ ብዙ ሰዎች እንዳሉ እየነገሩን ነው። እኛም በመናጣራበት መንገድ የምናጣራቸው ከዛ ወደፊትም ደግሞ የገበያ ቅኝቶች ስለሚኖሩ በዛም የምትሳተፉበትን መንገድ ማመቻቸት ትችላላችሁ። ደውሉልን፣ ሐሳብ አስተያየታችሁን ስጡ። ለመደወል ለማይመቻችሁ 6321 የአጭር የጽሁፍ መልእክት መቀበያችን ነው። እዛ ላይ መላክ ትችላላችሁ። እጅግ በጣም ጥሩ። ትልቁ ነገር እንግዲህ ወደ ሚሊዮነሮች መግቢያ መንገድ የማሳየት ስራ ነው። ያንንስ የምታሳዩን በምን አይነት መንገድ ነው ለምትሉ ብዙዎቻችሁ ቀለል ያለና የምናውቀው ሊሆን ይችላል። ነገር ግን ለመተግበር እየተቸገርንለት ፍሬም የሆነ መንገድ የሆነ ቁልፍ የሆነ ልክ ያጣንለት ካልባሌ ቦታ ራሳችንን በሚገድበው የተሻለ ለውጥ እንደምናመጣ ከሱስ ወይም ደግሞ ካልሆኑ ወይም ከህገወጥ ስደት ወይም ደግሞ በጣም ትልልቅ ስራዎችን በመፈለግ ትንንሽ ስራዎችን በመናቅ የምንከፍለው ዋጋ እነኚህን ነገሮች ሁሉ ብዙዎቻችን ይገባናል። ነገር ግን የተቸገረው ወደ ተግባር ለመግባት ቀለል ያለች ሊንክ የሚያበረታታ ወይም ራሳችን ላይ አለንጋ አንስተን ራሳችን እንድንቀጣው እንድንዳኘው የሚያደርጉ እሱ ነገር ነው የቸገረን። የሚሊዮነሮች መንገድ ለሱ ደግሞ ፍቱን መድኃኒት አምጥቷል። ምን ካላችሁኝ የተለያየ ቢዝነስ ፕላን በ14 ካታጎሪ የተከፋፈለ ቢዝነስ ፕላን አዘጋጅተን እኛ የሄድንበትን እኛ ያደግንበትን እኛ የተለወጥንበትን ሁሉም ሰው እንዲያውቀው እንዲረዳ ያን ሐሳብ በማንሸራሸር ያን ሐሳብ በመስጠትና ብዙ ጊዜ ሰዎች በዛ ሐሳብ ውስጥ ሐሳባቸውን ይዘው እየመጡ ያልገባቸውን እየጠየቁ ለገባቸው ነገር እያደነቁ ግልጽ ከሆነላቸው በኋላ ከተመዘገቡ በኋላ ለምሳሌ አንዳንድ ሰዎች ኤስኤምኤስ ላይ በቴሌ በኩል ፓርትነር በሆናችሁ ሾርት ኮድ መመዝገብ ወይም በስልክ ሬጂስተር ማድረግ ለምንድን ነው ያስፈልገው ለሚሉ ሰዎች ምን ያክል ሰዎች እየተሳተፉ እንደሆነ ለማወቅ ነው። ግብ አለን። ግባችን ምንድነው? 1.5 ሚሊዮን የሚጠጉ ዜጎችን በ2 አመት ውስጥ ሚሊዮነር የማድረግ ስራ ነው። ይሄ ደግሞ እንግዲህ ባለሀብት ዜጋን ባለሀብት የማድረግ ስራ ምናልባት ወደ ባለሀብትነት ስናቀና መጀመሪያ እንዳጠናነው ነገር አለ የጊዜና የገንዘብን አጠቃቀም እሱን በመፈለግና በማግኘት ሌላው ደግሞ ስለእናን አስቀድሞ በመገንባት ሰዎች እውነታንና ግልጸኝነትን ተከትለው በራሳቸው ላይ ጎጆ የሚባልን ነገር በመተው ጊዜና ኢኮኖሚያቸውን በአግባቡ
ኢኮኖሚ ሪሳይክል ሲስተም የተገኘውን ትርፍና ያለንን ጊዜ ዕውቀት በየቀን እያሻሻለን ሞራል የሚሰጥ አካል ከጎናችን ካለ የሚሸል የሚያበረታታ የሚያነቃ ሀሳቡን የሚሰጠን ካለ አውርቶ የማይጠፋ ከጎናችን የሚሆን ካለ ለመንቃት ለመለወጥ ሁላችንም ዝግጁ ስለሆነ ይሄ በቀላል ይጠና ነገር ስለሆነ ስለዚህ ምንድነው ቅድሚያ ኢኮኖሚ ግንባታ ላይ ትኩረት ከማድረጋችን በፊት ስብዕና ግንባታ ላይ ነው። ስብዕና ግንባታ ማለት በቀላሉ ደግሞ እንደነገርኳችሁ ጠንካራና ጎበዝ መሆንና ነገ አእምሮን ከሚጸጽት ወይም ደግሞ ኢኮኖሚና ሰብአዊነት ሊጎዳ የሚችል ነገር ወደ ጎን በመተው የመናበብና ነገሮችን ሰሌክት የማድረግ ጊዜና ኢኮኖሚ በአግባቡ መጠቀም ካሉባሌና ጫና ህይወት ላይ ጫና ከሚያሳድሩ ነገሮች ሁሉ ራስን ነፃ ማድረግ በግልጽ ኢኮኖሚ መገንባት መተማመንና መረዳዳት ምቀኝነትንና ስንፍናን ማስወገድ የሚባሉ ነገር ናቸው። ከዛ በ14 ከፋፈልናቸውን በ14 ካታጎሪ ከፋፈልናቸውን ቢዝነስ እንግዲህ በጣም ያስቃል። አንዱ ካፒታል ከ100 ብር ነው የሚጀምረው ከ100 ብር ከ500 ብር ከ1000 ከ10000 ከዛ 20 30 40 50 እያለ 70 ለ60 70 80 90 100 እያለ ከ100,000 ብር በላይ ደግሞ አትጀምሩ ያልነው አለ። ለምን ስትሉን ኮንትሮል ለማድረግ ራሱ ሪሳይክል ለማድረግ እየመለሱ ትርፉን ላይ ኢንቨስት ለማድረግ ሁሉንም ለመቆጣጠር ለአንድ ፍሬሽ ተመርቆ ለወጣ ተማሪ ወይም ከውጭ ለመጣ ዲያስፖራ ወይም ከመንግስት ወይም ከግል ቅጥር ውስጥ የወጣ ሰው የራሱን ቢዝነስ አቋቁሞ ኮንትሮል ለማድረግ ገና ተለማማጅ ነው። በትልቁ ሲጀምር ግራ ይጋባል ነው። ይሄም ደግሞ እኛ ለ9 ዓመት እየወደቅን እየተነሳን በደንብ አድርገን ቴስት ያደረግነውን የበላነውን የጠጣነውን ምግባችን ያደረግነውን ቢዝነስን ወይም ባለሀብትነትን የባህል ጨዋታ ያክል ቀላል አድርገን የገነባነውን መንገድ እሱን መሰላል ነው እንድትወጡት የምናደርጋቸው የሰው ልጆች በተለያየ እድሜ በተለያየ ካፒታል በተለያየ ጾታ በተለያየ አካባቢ ሃይማኖትና ባህል ያላቸው ሰዎች ወይም ደግሞ በተለያየ ወቅት ይህንን ቢዝነስ እንዴት በቀላል ይሰሩታል የሚባለውን ነገር እንደዚሁ በዘለማድ ኤክስፒሪየንስ በቀላል የሚጠና ጭምር ስለሆነ እሱን በተለያዩ ሰዎች ላይ ሞክረነዋል። ከዛ በኋላ ምንድነው ትልቁ ነገር ካላችሁ እጃችሁ ላይ ባለው ነገር ወደ ስራ ግቡ የሚል ነው። ይሄኛው አጅ እንግዲህ እንግዲህ አይደለም እጃችሁ ላይ ባለው ነገር ወደ ስራ ግቡ። ቆይ ትልቅ ብር ነው የሚባል ነገር እየጠበቃችሁ ጊዜ አታባክኑ። ቆይ ክረምት ሲወጣ ነው አትበሉ። ተመርቄ ነው አትበሉ። ሲስተር ከውጭ ሄዳ ብር ስትልክ አትበሉ። ከውጭ ገንዘብ ሲላክ አትበሉ። የሆነ ውርስ ሲመጣ አትበሉ። መንግስት ቦታ ከሰጠኝ አትበሉ። ብድር ከተመቻቸ አትበሉ። ምንም አይነት ምክንያት አትደርድሩ። አንድ ሰው በራሱ ተነሳሽነት ባለሀብት ምቹ ሁኔታዎችን ገንብቶ የሚፈልገውን ጤና የሚፈልገውን ሀብት የሚፈልገውን ሰላም ለማግኘት በራሱ ገና ሲፈጠር በሰብአዊ መብት የተሰጠው ረቂቅ የሆነ ትልቅ ጸጋ ነው። ምን መሆን ሀብታም መሆን ውብ መሆን ደስተኛ መሆን የሚፈልገው ሀገር ላይ የሚፈልገውን አይነት ነገር በቁጥጥር ስር አድርጎ የመኖር መብት የተሰጠው ሲፈጠር ነው ሰው ማለት ነው። ስለዚህ ሲፈጠር የተሰጠው ነገር ትቶ ምናልባት ምን ልላችሁ መሰላችሁ ሰብአዊ መብቱን ሳይጠቀም ዲሞክራሲ መብት የሚጠይቅ ብዙ የሚታለል ሰው አለ። ከዲሞክራሲ መብት የሚቀርበው ሰብአዊ መብት ነው። ሰብአዊ መብት ማለት እኛ በራሳችን ስንፈጠር የተሰጠን እኛ ማድረግ ስንፈልግ የምንተነፍስ ስንፈልግ የምንተኛ ስንፈልግ የምንበላ ስንፈልግ የምንጠጣ ስንፈልግ የምንሄድ ስንፈልግ የምንሰራ ስንፈልግ የምናወራ ስንፈልግ ጸጥ የምንል ማለት ነው። የእሱን ነፃነታችንን ራሳችን ላይ ሳናውጅ ሌላ ነገር የምንጠይቅ ሲሆን ምን ሆነብን መሰላችሁ? ራሳችንን ንፉግ አድርገን ሌላ ሰው ለኛ እንዲያስብ የቤት ስራ ማስቀመጥ ነው። ይሄ ትልቅ መሸወድ ነውና ስለዚህ ሰው በተፈጥሮ ያገኘውን ጸጋ ነው አሁን የምናወራው የተሰጠነው ነገር ነው። በነገራችን ላይ እኛ ሚሊዮነር እናድርግ አይደለም ያልናችሁ ነው። አብረን ወደ ሚሊዮነሮች መንገድ እንሂድ። ፕሮግራሙ የሚሊዮነሮች መንገድ ነው። ከዛ ውስጥ እንግዲህ ዛሬ አንዱ የምናወራችሁ አሁንም እየደወላችሁ ተሳተፉ። ስልኩን በድጋሚ እናስታውሳችኋለን። ከፐርሰንቱ የተወሰኑትን እንተነትንላችኋለን። ግን ፐርሰንቱ ከተነተነ በኋላ በዛ ላይ አስተያየት በደንብ እንድትሰጡበት የምታውቁትም የማታውቁትም አቃለው ማለት ሀገር ያጠፋል አቃለው ብላችሁ ዝም እንዳትሉ ስልኩን በድጋሚ እናስታውሳችሁ። እስኪ 0116686041 የቀጥታ የስቱዲዮ የስልክ መስመራችን ስለሆነ በዛ እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል ለማይመቻችሁ ደግሞ በ6321 ላይ በአጭር ጽሁፍ መልእክት ልታደርሱን ትችላላችሁ። ዛሬ በላይ እንዳለው የፐርሰንቱንም ጉዳይ የምናስታውሳችሁ ይሆናል። የመጀመሪያው ይሄ የፐርሰንቱ ነገር የሚሰራው ለመጀመሪያው ዙር ሰልጣኞች ነው። ምክንያቱም ሁለተኛው ዙር ገና ወደ ስራ ግቡ አልተባላችሁም። ወደ ስራ ከገባችሁ በኋላ
መጀመሪያ ላይ ያለውን ፐርሰንት ካሳካችሁ በኋላ ነው ወደ ተቀየረው ፐርሰንት የምትሄዱ። ስለዚህ ሁለተኛው ዙር ገና ስለሆናችሁ እናንተን አይመለከትም። ለመጀመሪያው ዙር ሰልጣኞች ግን እስከ 3 ወር እስከ 4 ወር ስትጠቀሙበት የነበረው ፐርሰንት ሳይሆን ተቀይሮ ደግሞ አሁን አዲሱ ፐርሰንት አለ። ከዚህ በፊት ነግረናችሁ ነበረ። ነገር ግን ለማስታወስ ያክል እናንተም እንድታስታውሱት ፐርሰንታችሁንስ እያሳካችሁ ነው የሚለውንም ለማረጋገጥ ያክል እንድታስታውሱት ያክል ምናስታውሳችሁ ነው የሚሆነው። ደውሉ ባልነው መሰረት አሁንም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልከት ነው? አብሮ ይስጥልን። ሳሙኤል እባላለሁ ከሶሊስታ። እሺ ሳሙኤል፣ ምንድነው ጥያቄ የፈለኩት የሁለተኛ ዙር ተመዝጋቢ ቶሎ ነው የሚጀምሩት ስራ? ስለ ጥያቄክ በሁለተኛ ዙር ላይ ያሉ ተመዝገበው የተባሉ ቶሎ ስራ ይጀምራሉ ወይ? ኦኬ፣ እሺ ነው አሁን አየር ላይ ያወራ ነው ያለነው። ተከታተለው መቼ እንደሚጀምሩና በምን አይነት ሁኔታ እንደሚጀምሩ። ሌላ ጥያቄ አለ? እኔ አሁን ያለሁት ሩቅ ሀገር ነበረ እና ወደ ሀገር ተመልሼ የራሴን ቢዝነስ ለሰራ ፈልጌ ነበረ እና ቶሎ ከተጀመረ በቅርብ እንድነሳ ነበር። ማለት ሌላ ቦታ ከሀገር ውጭ ነው ያለው ወይስ ሀገር ውስጥ ሆነ ግን ከሰፈር መራቅ? አማራ ክልል ቡልጋ ነው ያለሁት። እሺ፣ ስለዚህ አሁን ወዴት ነው ታዲያ የምትመለሰው? ባለበት ቢዝነሱን መስራት አትችልም? ትንሽ የሚያስቸግር ነገር አለ ባጭሩ? ጥሩ። ስለዚህ አሁን ወዴት ይሻላል ወደምትለው አካባቢ ሄደ ስራ ለመስራት ቅድመ ሁኔታዎች እንድታመቻች ነው በቅርብ ይጀምራሉ ብለህ ጠየቀን? በጣም ጥሩ። እሺ፣ ሌላ ጥያቄ አለ? ይሄን እንመልሳለን በፕሮግራም ላይ። በቃ የለኝም። እናመሰግናለን። ፕሮግራሙን በደንብ ተከታተል። ይመችህ። ፕሮግራሙ ላይ እናብራራዋለን። እናመሰግናለን አድማጫችን ስለደወሉ። አሁንም ቢሆን መደወል ይቻላል ሐሳብ አስተያየትም ለመስጠት በ0116868041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል ለማይመቻችሁ በ6321 ላይ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። እኛም መልሱን ለእናንተ የምናደርስ ነው የሚሆነው። የሁለተኛው ዙር ተመዝጋቢዎች ስለእናንተም በቆይታችን እስከ 12 ሰዓት ድረስ ተከታተሉን። ምንም ነገር እንዳያመልጣችሁ። ምክንያቱም በየመሃል ምንናገራቸው ነገሮች ስላሉ ሙሉ ለሙሉ ተከታተሉት። ቀደም ሲልም ብለናል። የሁለተኛው ዙር ተመዝጋቢዎች ዝግጅት እያደረጋችሁ ቆዩ። በቅርቡ ስራ ጀምሮ የምትባሉበት ጊዜ ይኖራል። ሙሉ ኢንፎርሜሽን ላኩ ትባላላችሁ። ያ ጊዜ እንዳያመልጣችሁ። በየሳምንቱ ቅዳሜ ከ10 ሰዓት እስከ 12 ሰዓት በኢትዮኤፍ 107.8 መከታተል አለባችሁ ማለት ነው። ስለዚህ ዝግጅት እያደረጋችሁ ቆይታ እንድታደርጉ ነው እኛ ምን መክረው። ስለዚህ ስፖንሰሮች አሉን። የነሱን መልእክት ደግሞ ሰምተን እንመለሳለን። ከስፖንሰሮቻችን መልእክት በኋላ ስንመለስ የፐርሰንቱን ጉዳይ እናነሳለን ማለት ነው። ወደ ስፖንሰሮቻችን መልእክት። ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንጻ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆኖ ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት። ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። ሄሎ፣ ደርሻለሁኝ። መጣሁ። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንጻ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር።
ቆይታችን እስከ 12 ሰዓት ድረስ የሚቀጥል ነው የሚሆነው። ከናንተም ሐሳብ አስተያየቶች እያመጡ ነው። ወደ በኋላ ላይ የምናነሳቸውና መልሶቹንም ይዘን ምን መጣ ነው የሚሆነው በ011 668 6041 ላይ ደግመዋለሁ 011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። አሁንም መስመር ላይ አድማጭ አለ። አድማጫችንን እናስተናግድ። ሄሎ 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 መስመሩ ተቋርጧል። አሁንም ግን መደወል ይቻላል። ሐሳብ አስተያየት መስጠት ይቻላል። 011 668 6041 የቀጥታ የስቱዲዮ የስልክ መስመራችን ስለሆነ እዚህ ስቱዲዮ ባለን ሰዓት በዚህ ስልክ ቁጥር እየደወላችሁ ሐሳብ አስተያየታችሁን ጥያቄም ካላችሁ የሁለተኛው ዙር ተመዝጋቢዎች ጥያቄ ካለ የመጀመሪያው ዙር ጀምራችሁ አሁን ምን ደረጃ ላይ ነው የምትገኙት የሚለውንም እየደወላችሁ ልታሳውቁን ትችላላችሁ። በተለይ ደግሞ ፐርሰንታችሁን እያሳካችሁ ያላችሁ የመጀመሪያው ዙር ሰልጣኞች ለሁለተኛው ዙር ሰልጣኞቻችን እንደ አንድ ግብአት መነሳሳት ስለምትሆኑ እየደወላችሁ ያላችሁበትን ብታሳውቁን ደስ ይለናል። 011 ላይ በቀጥታ የስቱዲዮ የስልክ መስመራችን ደውሉልን። መደወል ለማይመቻችሁ 6321 የአጭር ጽሁፍ መልእክት መቀበያችን ስለሆነ በዛም ልትጽፉልን ትችላላችሁ። በጣም ጥሩ። ከዚህ በመቀጠል ፐርሰንቱን እናወራችሁና ለምን ከተባለ ቅድም እንደነገርናችሁ በጣም ብዙ ሰው ጎጂና ጠቃሚ ነገር ለይቶ ነገር ግን ከጎጂ ነገሮች ራሱን ለማራቅ የተቸገረውና ከስንፍና ወይም ደግሞ ገንዘቡን ያለበት ጊዜውን ያለበት ከማዝረክረክ ወይም ወደ ውጪ ከመሰደድ የተሻለ ነገር ሰርቶ የተሻለ ለውጥ ለማምጣት እየፈለገ ነገር ግን ያስቸገረው አንድ ነገር አለ። ምን የሆነች መንገድ የተቀረጸች የተቀመጠች የምታበረታታ የምትዳኝ በጣም ይፈልጋልና ያችን ደሞኛ በትልቅ ሁኔታ አስተካክለን መስመር አስይዘንላት ስለመጣን ማንኛውም ሰው ቢሞክረው ምንም የማያቅተው ማንኛውም ሰው ደግሞ ቢኖረው ምንም የማይጎዳው ነገር ስለሆነ እሺ አድማጭ ነስተናግና እንምጣ። ፐርሰንቱን ከመናገራችን በፊት መስመር ላይ አድማጭ ስላለን አድማጫችንን እናስተናግድ። ሄሎ ሄሎ፣ ጤና ይስጥልን። ማንም በልኬት ነው? አብሮ ይስጥልን። ተማሪ ነኝ ከአሰላ። መልካም። እሺ ምንድነው ጥያቄሽ? ጥያቄ እንኳን እኔ የምደውላችሁ ከገጠር አካባቢ ነው። እናም ደግሞ ገጣሚ ነኝ። ማለትም ምጽፋቸው ግጥሞች የተስተካከሉ ግጥሞች ናቸው። ልቦለድ ጽፋለሁ የተስተካከለ ማለት ነው የራሴ። የፊልምም ስክሪፕት ጽፋለሁ። 8ኛ ክፍል ነኝ እንደነገርኳችሁና 8ኛ ክፍል ተማሪ ነኝ። እሺ ዋው በጣም ደስ ይላል። እና እናቴ ነች የምታሳድገኝ። ለሰዎች ትነግራቸው መጀመሪያ ትምህርትሽን ይላሉ። ለመማር ግን እናቴን መኖር አለባት አይደለ? እኔ ደግሞ መኖር አልቻልኩም። ማለት እሷ እንጨት ሸጣ የምታሳድጋን ሌሎች ወንድሞችም አሉኝ። አሁን የደወልኩት እናንተ ስራ የሚሰሩ ነው። እኔ ደግሞ ተማሪ ነኝ። ቢሆንም ግን እናንተ ብትረዱኝ አሁን ካለሁበት ማለትም ምን ይሁን የታዋቂ ሰዎችን ስዕል ስላለው ፎቶአቸው ማለት ነው ያ ነገር ስራ እንደሆነ አውቃለሁ። ግን እኔ በምኖርበት አካባቢ ያን የሚደግፍ ሰው የለም ገጠር በመሆኑ ማለት ነው። ኦኬ ምናልባትም እናንተ ተሰሚነት ስላላችሁ ብትረዱኝ ብዬ ነበር የደወልኩት ካላስቸገር። ያን ነገር በደንብ ጎልቶ እንዲወጣ ሰው አርት ምንነት እንዲገባው እሱም ራሱን የቻለ አንድ ስራ እንደሆነ እንዲረዱልሽ ማለት ነው። ወይም ደግሞ ምንድነው እውቅና እንዲኖር ነው ወይስ ወደ ገንዘብ እንዲቀየር ነው ወይስ ያው ማለት መጀመሪያ የምትፈልጊው ነገር ቢኖር ያው እናቴ ከዚህ ወጥ እንድትወጣ ነው ማለት እሱ ከታወቀ ከዚህ ወጥ ትወጣለች እንጂ ሌላ ነገር የለውም። ማለትም እሱን የሚያሳድገሽ ራሱን የቻለ ወደ ገንዘብ ስለሚቀየር አይደለ? በጣም ጥሩ። እና ስለዚህ እኮ ለምን የተወሰነውን እየቀነጨብሽ እኛ አየር ላይ አይደለ? ያው እንግዲህ ልቦለድ ብቻ ከምትያቸው ኢኮኖሚ ወለድ ብትሆኑ በደንብ ጆሮን ሰጠው ነበር። ግጥምም አለኝ። በጣም ጥሩ። ስለዚህ እንደው
ዝም ብለሽ አንድ ትንሽ ዘለኝ እምትይልን አለ እስኪ እንደው ከግጥም ውስጥ ወይስ ተዘጋጅተሽበት ሌላ ጊዜ? ችግር የለም። ስለምን ልግጠም ልንገራችሁ? ስለምን ምናልባት ፕሮግራማችን የሚሊዮነሮች መንገድ ነው። አብዛኛው ወጣቱ ነጋዴው፣ አምራቹ በቃ ስለ ተግባር አሪፍ ደስ ይለናል። ሌላ ነገር ያው ጻፊ ተዋልኩት ነው ተግባር ሲያፈራ እሺ ዋጋ ነው። ተግባር ሲያፈራ በህብረታችን ናድ ነው ያንን ጋራ አይቻልም ያሉ አፍርቶ አዩት ለካስ መልካም ነው አንድነት ህብረት። ቆራጥ አመራሮች ትግስት የቻራቸው ህዝቡን አስተባብረው በጽኑ ቃላቸው አይሰሩትም ሲባል አይተገብሩትም ይኸው ዛሬ አዩት በቅተው ለመታደም። አመራሩ ብርቱ ከቶ የማይዝል ስለራሱ የማያደላድል የህዝቡን እንቢታ ወደ እሺ ቀይረው ፈተናውን ሁሉ በእርምጃ አልፈው ህዝቡ ሲግደረደር ግብር አምጡ ሲባል ሰበብ ቢያበዙ ለማፍረስ የሰው ቃል መሰረቱን ሲያዩ ለተግባር ተነሱ ማገዝን ጀመሩ ከግብ እንዲደርሱ። ግብርም ተሰብስቦ በልፋት ታጅቦ ፍሬን እንዲያፈራ አበባው አብቦ ለሰፈር ስለሆነ ላድቀውና ኢትዮጵያ ሀገሬ ዛሬም ደስ ይበልሽ ከሀያላን ግንባር ከፊት ቀዳሚ ነሽ። የኩሮች ሀገር የጠበብት ምድር ተሰራልሽ ዛሬ አንድ ቁም ነገር። እንኳን ዛሬ ቀርቶ ሁሉ በሞላበት በእንቁላል ተሰርቷል የአባ ጅፋርን ቤት። የነገ መስታወት የትውልድ መኩሪያ አይቀርም እንደነካ ድህነታችን ጣሪያ። እንኳን ተመርቆ ቀድሞንም ያምራል ደስ ይበላችሁ ልፋታችሁ ሰምሯል። ቃላትን ገጣጥሞ መናገር ቀላል ነው ሆኖ ያየ ሰው ነው ፈተናን የሚረዳው። ብዙ ሲባሉ ከቶ ያልተሸበሩ እንዲያውም በጽናት ተክተው እየሰሩ ከደሞዝም በላይ ታላቅ ነው ውጤቱ ያ ሁሉ ተግባር ለግብ መብቃቱ። ዛሬ በትንሹ በአጭር ወራቶች ነገ ደግሞ በአመት ብዙውን ከተሞች ገና ብዙ ይሰራል በዚህ ብትጀምሩ እናንተ ለፍታችሁ ሀገርን አፍሩ። ኋላ ቀር ያሉንን ኋላ እናስቀራቸው ኢትዮጵያን ገንብተን እናንገብግባቸው። ይሄንን የትምህርት ቤት ዳይሬክተር ናቸው ጻፊ ያሉኝና የሰፈር ስም ስላለበት ነው የቀናነቱ በጣም ረጅም ነው። እዚህ ስቱዲዮ ሆነን ቆመን አጨብጭበናል። አሁን ራሱ ኤርፎን ለወድቅ እንጂ በቆም በጣም ደስ ይለኝ ነበረ። በጣም ጎበዝ ነሽ የምር ለምሳሌሽ ብዙ ጊዜ ገና ኤሌመንተሪ ያሉ ተማሪዎች ከፕሮግራም ከትምህርት መልስ ላይ እዛ ጨዋታ ሄዳ ፊልም በማየት ወይም ደግሞ በመዝለል ምናምን ነገር እንጂ እንደዚህ ይሄ በደንብ ወደ አእምሮ ውስጥ ገብቶ እንደዚህ አይነቶችን ክነት በደንብ መፈተሽ በጣም ጎበዝ ነሽ የምር በጣም አንበሳ ነሽ። አየር ላይ ላቀረብሽው ነገር አሁን ምንና ካርድ ነው ብላለሽ በየሳምንቱ እስኪ እንደዚህ አይነት ውድድር ካለፈው ነገር ጋር በማጣቀስ ማለትም የተበላሸን ሳይሆን የተስተካከሉ ጥሩ የሆኑ ነገሮችን በማንሳት አሁንም ያለው ትውልድ ወደፊት የተሻለ ነገር እንዲያስቀምጥ አሁን ሰው ወደ ቢዝነስ ነው ወደ ስራ እንዲገባ የሚያደርጉ ነገሮች ላይ በደንብ ጻፊ። ስልክሽን በውስጥ መስመር አስቀምጭልንና የስራሽ በደንብ ጎልቶ እንዲወጣ ምንም የማድረግ አቅም አለን እንዳይሹ ሚዲያውም ላይ ፋይናንስም ሆነ መልካሙ ቀንነትና ለብዙዎች ተደራሽ የማድረግ ምንም ነገር ስለማይገድበን እንደዚህ ቀን የሆነ መልካም ስራ በልጅነትሽ ካለ በደንብ እንዲዳረስና አንቺ የምትደርሽበት ደረጃ ላይ እንዲደርስ ለማገዝ ዝግጁ ነን። ስልክሽን በውስጥ መስመር ለቴክኒሻሎቹ አስቀምጭልን እሺ። ስልክሽን በውስጥ መስመር አስቀምጭልን። ግን በጣም ትልቅ ደረጃ ላይ የምትደርሺ ልጅ ነሽ። ስለደወልሽልንም እጅግ አድርገን ነው የምናመሰግነው። መልካም ቀን። አድማጮች አሁንም ሐሳብ አስተያየት መስጠት ትችላላችሁ በ011 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። እየደወላችሁ ጥያቄም ካላችሁ ጥያቄ መጠየቅ ትችላላችሁ። በ6321 ላይም በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። መደወል ለማይመቻችሁ ማለት ነው። ስለዚህ እኛም ደስ እያለን እንቀበላችኋለን ሐሳብ አስተያየታችሁን። አሁን ደግሞ ባለንም ሰዓት ያለውን የፐርሰንቱን የምናስታውሳችሁ ነው የሚሆነው።
ቀደም ሲልም እንዳልኩትኝ የፐርሰንቱ ሁለተኛው ዙር ተመዝጋቢዎች ድንግር እንዳይላችሁ ይሄኛው አሁን የምንናገረው የፐርሰንቱ ሁኔታ የመጀመሪያው ዙር ሰልጣኞችን የሚመለከት ነው። ይሄ የሚመለከታችሁ ሁለተኛው ዙር ሰልጣኞች ስራ ከጀመራችሁ የመጀመሪያውን ፐርሰንት የ3 ወሩን የ4 ወሩን ካሳካችሁ በኋላ ስለሆነ ብትይዙት አይከፋም፣ ጽፋችሁ ያዙት። ምክንያቱም በኋላ ላይ ስራ ከጀመራችሁ በኋላ ስለሚጠቅማችሁ ጽፋችሁ ያዙት። አሁን የምትተገብሩት ግን አይደለም ለማለት ነው። በጣም ጥሩ። ያወታችንን ሳናደንቅ አላለፍንም። ወይ የኔን ብሰማ ግጥም ሆና የምትሉ ካላችሁ ደግሞ አውጡት። እንደዚህ የተሻለ ነገር ያላችሁ ሰዎች ምን ዋጋ አለው ግንዛቤ የሌለው ማህበረሰብ ምናምን እያላችሁ ከምትጨነቁ እንደዚህ መልካም በሆነ ፕሮግራም ላይ አውጡት። ተሰጥኦን ማንም ሰው ሰውንም ማዝናንቶ ወደ ገንዘብም ቀይሮ የተሻለ ነገርን ማስቀጠል ይቻላል። ከጎናችሁ ነው እንደሁላችሁም ማለት ነው። አሁን ወደ ፐርሰንቱ ሊድላችሁና ፐርሰንቱ አላንበብላችሁ ዝግጁ ሆኑ። አንዳንድ ሰዎች እንደዚህ አይነት ነገር ወሳኝ ቁልፍ ልንለቅ ነው ስንል ችላ ይሉና እንደገና ደውለው ፐርሰንቱ ላይ ምን ነበር ያልከው፣ ምዝገባው ላይ ምን ነበር ያልከው፣ አካውንቱ ላይ ያልከኝ ምን ነበር፣ በዚህ ወር ስንት ይደርሳል ነበር ያልከኝ የሚሉ አሉ። ማዳመጥ እድል የሌላቸው እሺ፣ ግን እያዳመጡ ያሉ እሺ። አሁን የአራተኛ ወር ነው የምናወራቸው። እንግዲህ የመጀመሪያውን ወር ምናልባት ሰዓት ካለ መለስ ብለን እናወራቸዋለን። በመጀመሪያ ዙር ላይ ተመዝግበው ወደ ስራ የገቡ የአራተኛው ወር ሲያሳኩና አምስተኛው ወር ላይ ያሉ እግር በእግር የኛን ዓላማ የኛን ፕሮግራም የኛን ሀሳብ ተቀብለው ወደ ስራ እየገቡ እያንዳንዷ የሚገጥማቸው ነገር እየደወሉ ኤስኤምኤስ በሚሴጅ እያደረጉ ሶሻል ሚዲያችን ላይ እየጻፉ ቀጥታ ደውለውም እየጠየቁ ፕሮግራሙም ላይ እየተሳተፉ በተለያየ ሾርት ኮዳችን ላይ 8795 ላይ እንደዚሁ እየጻፉ እኛም 24 ሰዓት ቢዚ ሆነን ስለነሱ በደንብ በጽናትና በብርታታቸው አምስቱን የስኬት ሕግ እያሟሉ እየተጓዙ ያሉ እጅግ በጣም እንቁ ኢትዮጵያኖች አሉ። የእውነት በጣም በሁለት ዓመት የሚሊዮነርነትን ውጤት ቁጭ አድርገው የሚያሳዩን ካልባሌ ቦታ ራሳቸውን ገድበው የመኖሪያ ቤት ማስፋትን ሳይሆን የስራ ቦታ ማስፋትን በተጠንቀቅ ማቆምን ለቢዝነስ፣ ለስራ፣ ለደንበኝነት፣ ለማምረት፣ ለንግድ ያላቸው ፍቅር ከዚህ ውስጥ እንግዲህ አርሶ አደሮች፣ አርብቶ አደሮች፣ ነጋዴዎች፣ አምራቾች፣ አገልግሎት ሰጪዎች ይገኙበታል ማለት ነው። እግዚአብሔር ከፍ ያድርጋችሁ። በግልጽ የተጀመረ ኢኮኖሚ ደግሞ ውጤቱ ለልጅ ልጅ ዘመን ተሻጋሪ ለሀገር ከሀገር ድንበር ተሻጋሪ ይሆናል ማለት ነው። እሺ አሁን ለእናንተ ነው መጀመሪያው ዙር ላይ ተመዝግባችሁ ያሳካችሁ ላላችሁ ሰዎች በያላችሁበት ማሳካቱ እንድታረጋግጡት የአራተኛው ወር አንብበናል። ኦሬዲ አምስተኛው ወር ላይ መዳረሻ እንንገራችሁ። በመቶ ብር የጀመራችሁ ሰዎች እንደተለመደው እንግዲህ በፊት የ100% የነበራችሁ ከ3 ወር በኋላ በ90% ስለሆነ ራን እንዲሆን የምታደርጉት ማለት ነው። እናንተ በ90% ላይ ሲሰሩ የመጀመሪያውን አልነግራችሁም በባለፈው ስለተናገርኩ አሁን ወደ አምስተኛው ወር ላይ የሰራችሁት ያላችሁት ግን 90% የ100 ብር የተጀመረ ማለትም በ3 ወር 800 ብር ሆኖ 1520 ብር ስላደረጉት አራተኛ ወር ላይ አሁን በዚህ በ1520 ብር የተጀመረች ቢዝነስ ፕላን በዚህ በእኛ 14 በተከፈለው ካታጎሪ በፐርሰንት አስቀምጠን እግር በእግር ሳትከብደን ቀስ እያለን የቢዝነስ ጡንቻችንን እያጠነከርን ስናድግ እንዴት ነው የምትሄድልን የሚለው እችን በመከተል በቀላሉ እንግዲህ ሳይዘበራረቅብን ኑሯችንን የማሸነፍ ወይም ደግሞ ሀሳባችንን እውን ማድረግ ስኬታችን ጫፍ ላይ የመገኘት ስራ ስለሆነ በፋይናንስም በእውቀትም አብረን እንድንሄድ ስለሆነ ማለት ነው። እውቀት እንደምታውቁት ልምምድ ነው፣ መለማመድ ነው እና እየተለማመዳችሁ በሂደት እንድታደርጉ ስለሆነ እሺ በ1520 ብር በ90% ሲባዛ ትርፉ የመጀመሪያ ወር ላይ 13600 1380 68 ይሆናል። 1368 ስትደምሩት 1520 ብር ካፒታላችሁ ላይ ይሄ ማለት 2888 ብር ይሄ የአምስተኛው ወር የመጨረሻ ካፒታል መድረስ ያለበት በ100 ብር የጀመሩ ፕሮግራሙ ሲጀመር ጀምሮ ማለት ነው። ያ እንግዲህ በ100 ብር ተጀምሮ የምር ሚሊዮነር ይኮናሉ። አረተው ተማመን እንጂ ላላችሁ ሰዎች ይሄንን እግር በእግር እየተከታተሉ የደረሱበት ሰዎች አሉ። ይሄ ትልቅ ይባላል ካላችሁ 100 ብር የነበረ 2888 ብር ከደረሰች 2888 ሚሊዮን መድረስ ያቅተዋል ብላችሁ ታስባላችሁ? ለማንኛውም ፕሮግራሙን ተከታተሉን።
በጣም ጥሩ። ስለዚህ የሚቀጥለው ስድስተኛው ወር ላይ የሚሆነው ደግሞ ይህ 2888 ብር መነሻ ካፒታል ያደርግና ወደ ስድስተኛው ወር መጨረሻ ስትሄዱ የመጀመሪያው ወር ላይ የምታተርፉት 2599 ብር ይሆናል። ሲደመር የተነሳችሁበት 2888 ብር አንድ ጋር ስድስተኛው ወር መጨረሻ ላይ 5487 ብር ከነጥብ 2 ሳንቲም ይደርሳል። ባለመቶ ብር ናችሁ ማለት ነው። ምን ሁሉንም ትርፍ ስራ ላይ ያደረካት ምን ልንበላ ምን ልንጠጣ ኤክስትራ ወጪ ምን ልናደርግ ነው ካላችሁ ከዚህ ውጪ ከወጪ ቀሪ በትርፍ ሰዓት የሰራችሁት ወይም ከወጪ ቀሪ ያተረፋችሁት ነገር ነው ይሄ ብር መቀመጥ ያለበት። ባጭሩ ሳውራችሁ ከዚህ ውጪ የምትበሉት የምትጠጡት ኤክስትራ የተለያዩ ወጪ ለምታወጡት መስራት ግድ ይላችኋል ማለት ነው። በዚች በተወሰነች ጊዜና ሰዓት የምትሰሯትን ብቻ ግን የግድችን ዴቨሎፕ ለማባዛት ለመገንቢያ የምታስቀምጧት ነች ማለት ነው። በ500 ብር የጀመራችሁ ሰዎች ደግሞ እንግዲህ እንደ መጀመሪያ ላይ 90% ነበረ። ከ3 ወር በኋላ ግን 75% ነው። ለምን ካላችሁ ካፒታል ሰፋ ባለ ቁጥር ፐርሰንቱ ወረድ ካላለ የተለያየ ወጫችሁ ሰፋ እያለ ስለሚሄድ ፐርሰንቱ ወረድ ሲል ቦነስ አይቀንስም። ለምን ካፒታሉ ተለጥጧል ሰፋ ብሏል ማለት ነው። እንግዲህ የምረቂቅነት በደንብ ለማወቅ የምትፈልጉ በእርግጥ በአካል በመገኘት ወይም ፕሮግራሙን በቴሌቪዥን በሬዲዮን በደንብ በመከታተል ነው የምታገኙት። አሁን ላይ ግን የምትችሉትን ያክል አእምሯችሁን ዝግጁ አድርጉና አዳምጡ። የመጀመሪያው ወር አናነበውም ማለትም የአራተኛው ወር ማለት ነው ስለነገርናችሁ አሁን አምስተኛው ወር ላይ ያለውን የምንነግራችሁ በ6007 ብር ነው የደረሰው። ይሄ 90% ማነው 75% ሲባዛ የመጀመሪያው ወር ላይ አሁን ወደ እናተርፈው ማለት ነው። በመጀመሪያው ላይ 4500 ብር ያተርፍና ሲደመር የጀመረበት 6005 ብር ወደ 10050 ብር ከፍ ይላል ማለት ነው። የዛሬ ወደፊት ሁለተኛው ወር ላይ ሲቀጥል ማለት ስድስተኛው ወር ላይ ማለት ነው። በጥቅሉ ስድስተኛው ወር መጨረሻ ላይ ግን 18377 ብር ከአንድ ሳንቲም ማድረስ አለባችሁ። ስለ ስድስተኛው ወር ያወራችሁ በየ3 ወር ቢዝነስ ፕላኑ ስለሚሻሻል 6 ወር እንግዲህ ከወር በኋላ የሚቀጥለው የሚሊዮነሮች መንገድ ስልጠና ከተጀመረ ስድስተኛው ወር ይሆናል። ከዛ በኋላ አሁንም የቢዝነስ ፕላን ይሻሻላል። እስከዛ ድረስ ግን በ500 የጀመራችሁ 18377 ብር ማድረግ አለባችሁ ማለት ነው። በ1000 የጀመራችሁ ሰዎች ደግሞ እንደተለመደው ሶስተኛው ወር ጨርሳችሁ አራተኛው ወር ላይ አንድ ስትሉ ባናወራውም ስላወራናችሁ ማለትም በ1000 የጀመራችሁ ማለት ነው የደረሳችሁበትን በቀላል ነግረናችኋል። እዚህ ጋር 8842 ብር ስላደረሳችሁት አሁን በሱ ወደ አምስተኛው ወር ስራ ገብታችኋል። በ8842 ብር በ65% አባዝታችሁ ስትሰሩት 5447 ብር ከነጥብ 8 ሳንቲም የመጀመሪያው ወር ላይ ትርፋችሁ ነው። ከመነሻ ካፒታላችሁ 8842 ብር ከነጥብ 8 ሳንቲም ጋር 14590 ብር ከነጥብ 6 ሳንቲም ይደርስላችኋል። ወደፊት የአምስተኛው ወር አልፎ ግን ስድስተኛው ወር ላይ ቢዝነስ ፕላኑ እስከሚሻሻል ከጀመራችሁ ጀምሮ ስድስተኛው ወር ላይ ስንት ነው የሚደርሰው ካላችሁ 24074 ብር ይደርሳል ማለት ነው። ባለ 5000 የጀመራችሁን ደግሞ እንሄድላችሁ። በ5000 የጀመራችሁ ደግሞ እንዳጠቃላይ 24460 ብር አድርሳችሁታል በአራተኛው ወር ላይ ማለት ነው። አሁን ግን አምስተኛው ወር የምታሳኩት ማነው? የአምስተኛው ወር በአጠቃላይ አምስተኛው ወር ላይ ይቅርታ ያደረሳችሁት ይቺ 24460 ብር ከትርፋችሁ ጋር አንድ ላይ ይደመርና 32567 ብር ከነጥብ 70 ሳንቲም ነው የሚመጣው። ይሄ መጨረሻ አራተኛው ወር ላይ እየሰራችሁት ነው። 32567 ብር ከነጥብ 7 ሳንቲም ይሄንን 32567 ብር ከነጥብ 7 ሳንቲም ይዛችሁ በ65% የነበረውን እንግዲህ 45% ነው ከ3 ወር በኋላ ያመጣ ነው። በ45% ስትሰሩት የመጀመሪያው ወር የምታተርፉበት አምስተኛው ወር ላይ ማለት ነው። መጀመሪያው ወር ብዬ አምስተኛው ወር ያልኩት የመጀመሪያ የካፒታልና የትርፋችሁን ማባጃ ሲስተም ግልጽ እንዲሆን ነው፣ እንዳትምታቱ።
665 ብር በወር የምታገኙት ቦነስ ነው። እስከ 4 ወር ድረስ አጠራቅማችሁ የነበረው 32567 ብር ጋር ሲደመር ግን 70 ሳንቲም እንዳለች ሆኖ 47223 ብር ይደርሳል ማለት ነው። መቼ? አምስተኛው ወር መጨረሻ ላይ በ5000 የጀመራችሁ ሰዎች አሁን አምስተኛው ወር መጨረሻ ላይ 47223 ብር ነው የምታደርጉት። ስድስተኛው ወር መጨረሻ ላይ ግን አሁን ከምንዛው ወር ቀጥሎ የሚመጣው ላይ ቢዝነስ ፕላኑ ስለሚሻሻል የዛን ጊዜ ስንት ማድረስ አለባችሁ ማለት ነው? 68473 ብር ማድረስ አለባችሁ። ባለ 10000 የጀመራችሁ ሰዎች ደግሞ ባለ 10000 የጀመራችሁ ሰዎች እንዳጠቃላይ 50644 ብር አድርሳችሁታል። መቼ? አራተኛው ወር ላይ 50644 ብር ከ6 ሳንቲም ያደረሳችሁትን ወደ አምስተኛው ወር ስትገቡ ይሄንን 50644 ብር ይዛችሁ በ55% የነበረውን አትጠቀሙ 36% ነው የምትጠቀሙት ማለት ነው። የቱን 50644 ብርን በ36% አባስታችሁ ለመቶ ስታካፍሉት የሚመጣው ቦነስ 18232 ብር ይሄ የምታገኙት ቦነስ ነው። አምስተኛው ወር ላይ የምታተርፉት የመጀመሪያው ወር ስንት? 18232 ብር ሲደመር የተነሳችሁበት ካፒታል 50644 ብር ይሄ አንድ ጋር ሲገናኝ 68876 ብር ከ6 ሳንቲም አምስተኛው ወር መጨረሻ ላይ አሁን ይሄንን 68876 ብር ማሳካት አለባችሁ ማለት ነው። የመጨረሻው ስድስተኛው ወር ላይ ቢዝነሱ ከተጀመረ ጀምሮ ስድስተኛው ወር ከዚህ ከያዝነው ወር በኋላ ስለሚሞላ የዛን ጊዜ በ10000 ብር የጀመራችሁ ሰዎች ስድስተኛው ወር መጨረሻ ላይ የሚደርሰው 93672 ብር ነው። በጣም ጥሩ። ሌላኛው በ20 የጀመራችሁ ሰዎች ደግሞ በ20 የጀመራችሁ ሰዎች እንዳጠቃላይ 81703 ብር አድርሳችሁታል። አራተኛው ወር ላይ ይህንን አስመዝግባችኋል። በዚህ በ81703 ብር በ34% አባስታችሁ ለመቶ ስታካፍሉት በአንድ ወር 27779 ብር አትርፋችሁ ከመነሻ ካፒታላችሁ ወደ አምስተኛው ወር ስገቡ ይዛችሁት ከነበረው መነሻ ካፒታል 81703 ብር ጋር ስደምሩት 100948 ብር ይመጣላችኋል ማለት ነው። እንዳጠቃላይ ይህንን ካሳካችሁ በኋላ ወደ ስድስተኛው ወር ከዛሬ ወር የያዝነውን ጨርሰን ወደ ቢዝነሱ ከተጀመረ ጀምሮ ስድስተኛው ወር ላይ ግን ስንት እናመጣዋለን ካላችሁ ቢዝነስ ፕላን ሁለተኛ ጊዜ ሪፍሬሽ የሚሆነው ድረስ ይህንን በ20 የጀመራችሁ ሰዎች ስድስተኛው ወር ላይ ወር አልፎ የሚቀጥለው ወር ስንጨርስ ማለት ነው 146706 ብር ማድረስ አለባችሁ። ይሄ ከ30,000 ጀምሮ ደግሞ እስከ 40 እስከ 50 እያለ የሚቀጥለውን ተመልሼ በደንብ ስለምተነትንላችሁ እስከ 20,000 ብር ድረስ ያወራኋችሁን በደንብ ተከታትላችሁ ሰዎች አሁን ከ30,000 ጀምሮ እስከ 100,000 ያለውን ተመልሼ ስለማብራራላችሁ እዚህ ላይ ያለችውን አስተያየት እንዲብራራላችሁ ሳውነኝና ያነጋገር ስህተት ካለ እኛም በሂሳብ ስሌት የያዝነው ግድፈት አለ ወይም ደግሞ እንዴት ስንት ተተርፎ ነው ይህን ያክል ሊመጣ የሚችለው ምን ተሰርቶ ነው የሰራችሁ ሰዎችና ያሳካችሁ ሰዎች ደግሞ ለምስክርነት የምትደውሉ ካለ አሁን ከመሸጋገሪያችን በኋላ ለእናንተ እድሉን እንሰጣችሁና የተወሰነ ሰዓት ትሳተፋላችሁ። ከዛስ እየተራረምን ከ30,000 ጀምሮ ያለውን ቀሪ እናወራለን ማለት ነው። አዎ ዛሬ ሰፊ ሰዓቱን ባለፈው ሳምንት የሚያሸጋገር ነው ስለነበር የፐርሰንቱን ጉዳይ እናወራለን ብለን በባለፈው ሳምንት ሰዓት ገድበው ነበር የተውነው። ዛሬ ሰፊ ሰዓቱን ይሄንን የፐርሰንቱን ጉዳይ እናብራራዋለን። በ0116686041 ላይ ደግሞ ምናልባት ግር ያላችሁ ነገር ካለ የደወላችሁ መጠየቅ ትችላላችሁ። መደወል ለማይመቻችሁ በ6321 ላይ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። አሁን የሰዓት እወጃ አለን። ከሰዓት እወጃ በኋላ ስንመለስ ይሄንን የፐርሰንት ጉዳይ እንቀጥላለን። የእናንተን ሐሳብ አስተያየትም እንቀበላለን።
ጊዜ የሎትም ምን መግዛት ፈልገዋል አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንጻ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆኖ ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት፣ ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። ሄሎ ደርሻለሁ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። በርገርን ከነሙሉ ክብሩ
ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። አድማጮች የሚሊዮነሮች መንገድ የተሰኘው ፕሮግራማችን ነው እየተከታተላችሁ የምትገኙት። ቆይታችን እስከ 12 ሰዓት ድረስ ነው። የትም ሳትሄዱ ጆሮአችሁን እኛ ጋር አድርጋችሁ እየሰማችሁን እንደሆነ ተስፋ እናደርጋለን። እስከ 12 ሰዓት ድረስም እንደዚሁ እስካሁን ስታዳምጡን እንደነበረው እንድታዳምጡን ነው የምንጋብዛችሁ። ሐሳብ አስተያየት ካላችሁ በ011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት ልሰጡን ትችላላችሁ። መደወል ለማይመቻችሁ 6321 የአጭር የጽሁፍ መልእክት መቀበያችን ስለሆነ በዛ ላይ መልእክቶቻችሁን ልትጽፉልን ትችላላችሁ። ጥያቄም ካላችሁ እንደዛው ብጽፉልን እኛ መልሱን ወደ እናንተ የምናደርስ ነው የሚሆነው። ወደ በኋላ ላይ የሚያነሳቸውን ሐሳቦች የተወሰኑትን አንስተን መልስ የምንሰጥበት ነው የሚሆነው። ቀደም ሲል በላይ ለመጀመሪያው ዙር ሰልጣኞች አሁን 4 ወር ካለፈ በኋላ የምትሰሩበትን የፐርሰንት ሁኔታ እስከ 20,000 ብር ያለውን በደንብ ሲተነትነው ነበር። ከ30,000 ብር ጀምሮ ያለውን ደግሞ አሁን ከዚህ በኋላ የምንተነትናቸው ነው የሚሆነው። እስካሁን የተነተናቸው ላይ እስከ 20,000 ባለው ላይ ያልገባችሁ ነገር ካለ ግር ያላችሁ ነገር ካለ እስከ 20,000 ብር ድረስ የጀመራችሁ ሰዎች እኔኮ እስካሁን እንዲህ ነበር ሳሰላይ ነበረው እንዴት እንደዚህ ሆነ የምትሏቸው የምታነሳዋቸው ጥያቄዎች ካሉ 011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን ልትሰጡን ትችላላችሁ። ሁለተኛው ዙር ተመዝጋቢዎች ደግሞ እንዴት ነው ምዝገባው እንዴት ነው የምንመዘገበው እያላችሁን ነው። በ8795 ላይ ኤምአር ብላችሁ ብቻ ነው መላክ የሚጠበቅባችሁ። ለመመዝገብ ምን መስፈርት አለው ብላችሁ የጠየቃችሁ አላችሁ። የኛም ፕሮግራም ለመሰልጠንም ሆነ ለመመዝገብ ምንም አይነት መስፈርት የለውም። ዋናው የናንተ ፍላጎት ብቻ ነው። ለመስራት ያላችሁ ተነሳሽነት ብቻ ነው ወሳኙ ነገር። ከ100 ብር ጀምራችሁ ከትንሽ ብር ጀምራችሁ እስከ 100,000 ብር ድረስ መስራት የምትችሏቸውን ስራዎች ከዚህ በፊትም ስንጠቁማችሁ ነበር። እናንተም ከ100 ብር ጀምሬ ይሄን መስራት ፈልጋለሁ የምትሏቸው የትኛውንም ስራ መስራት ትችላላችሁ። ምክንያቱም በሚሊዮነሮች መንገድ በላይ እንደሚለው የማያዋጣ ሰውና የማያዋጣ ስራ ስለሌለ ከዛ ጀምራችሁ መስሯቸውን ስራዎች ይዛችሁ ተማሪም ሆኖ ሰራተኛ ይሄ መስሯቸውን ስራዎች ጎን ለጎን ያስኬዳችሁ መስራት ትችላላችሁ። ስለዚህ መስፈርት የለውም። ለመመዝገብም ለመስራትም 8795 ላይ ኤምአር ብቻ ብላችሁ ልካችሁ መመዝገባችሁን የሚያሳውቅ ምላሽ ይመጣላችኋል። ከዛ በኋላ ተመዘገባችሁ ማለት ነው። አቴንዳንስ ለመሙላት ደግሞ እዚሁ 8795 ላይ ኤአር ያላችሁ አቴንዳንስ በየሳምንቱ አንድ የተመዘገባችሁ ሰዎች መሙላት መቻል አለባችሁ። መቼም የባንክ አካውንቱን የከፈታችሁ እንደሆነ ተስፋ እናደርጋለን። በኦሮሚያ ባንክና በጸደይ ባንክ አቅራቢያችሁ ባለ ባንክ ሄዳችሁ በሁለቱ ባንኮች ኦሮሚያ ወይም ደግሞ ጸደይ ባንክ አቅራቢያችሁ ባለ ሄዳችሁ አካውንት መክፈት ትችላላችሁ። ራሱን የቻለ የሚሊዮነሮች መንገድ የተሰኘ የባንክ አካውንት ስላለ እዛ ሄዳችሁ መመዝገብ ማለትም አካውንት ማውጣት ትችላላችሁ። አካውንት ለማውጣት ለመጀመር ያሰባችሁትን የበጀት መጠን 25% አስገብታችሁ የባንክ አካውንት መክፈት ትችላላችሁ ማለት ነው። ያው እሱን እያደረጋችሁ እንደሆነ ተስፋ እናደርጋለን። እጅግ በጣም ጥሩ ባለው በሰጠናችሁና
100 ብር ጀምሮ እስከ 1000 ብር ድረስ በመነሻ ካፒታል በፐርሰንት ደረጃ ማንቀሳቀስ ያለባችሁ ወደ ሚሊዮነሮች መንገድ መሄጃ ምንድነው ኪነቱ ምንድነው ጥበቡ ምንድነው ማድረጊያ ቁልፍ አላላችሁ እንግዲህ ይችን እግር በእግር ይችን ቢዝነስ ፕላን ተከትላችሁ ቀስ ያላችሁ የባህል ጨዋታ ያክል እየተዝናናችሁ የበላችሁትን እንደማወራረድ ነው የሚቆጠረው። በዚህች አይነት ቴክኒካሊ የሆነ ቢዝነስ ቀመምን ያመጣንላችሁ ሰዎች እጃቸው ላይ ባለው ጊዜና ገንዘብ በቀላሉ ወደ ሚሊዮነርነት ማደጊያ ዘዴ ነች። እኛ ጋር 100 ብርም ዋጋ አለው፣ 1 ሰዓትም ዋጋ አለው። በ100 ብርና በትርፍ ጊዜ በ1 ሰዓት ብቻ በተከታታይ ያለማቋረጥ በቢዝነስ ፕላን ህግ ኢንቨስት በማድረግ በሁለት ሚሊዮነር መሆን ይቻላል። ከፍተኛው እስከ 100,000 ብር ነው ብለናቸዋል። ለምን እስኪ ሳሳ ያለችና ደስ የምትል መልእክታችን ካስተላልፍን በኋላ ትንሽ መልእክት በድጋሚ ላስተላልፍላችሁ። እንደሚታወቀው ይህንን ፕሮግራም ሁልጊዜ ስፖንሰር እያደረገ በሬዲዮም በቴሌቪዥንም በኤስኤምኤስም በአካልም በሶሻል ሚዲያም በዋንቷንም ወሰን ኤምኤስ ህንጻ በሚገኙ ቢሮዎች ላይ የተገኛችሁ አገልግሎት የሚሰጠው በላይ አትክልትና ስፔሻ ማዕከል ነው። በላይ አትክልትና ስፔሻ ማዕከል ወሰንችል በርገር ማን ጋራጅ ወሰን ኤልዳድ ጀርባ ነጻነት አትክልትና ስፔሻ ማዕከል ኦሮሚያ ባንክ ጸደይ ባንክ እነኚህን ከፒያዝ ዴሊቨር ጋር ሁሉንም እያመሰገንን ምናልባት ከዚህ አንድ የተለየ መልእክት ነጻነት አትክልትና ስፔሻ ማዕከል እንደሚታወቀው ቁጥር 1 ከሀራር ሼማ ሰፈር ላይ ያለ፣ ቁጥር 2 ወደ ከጎሮ ወደ ሰፈራ መሄጃው ላይ ከባጃጅ ተራው ዝቅ ብሎ የሚገኘው በማደስ ምክንያት ለተወሰነ ጊዜ አገልግሎቱ ስለተቋረጠ በአቅራቢያው ወደሚገኘው ሌላ ቅያሪ ወደ ከፈቱት ሰሚት 72 ዳሎን ማደያ ፊት ለፊት አንደርግራውንድ ላይ በተንጣለለ ግዙፍ የንግድ ማዕከል በቅርቡ ታገኙታላችሁ። ወይም ደግሞ ወደ ፊጋ በላይ አትክልትና ስፔሻ ማዕከል በማቅናት አገልግሎቱን በቅርቡ ማግኘት ትችላላችሁ። ክብር እና ውድ ደንበኞቻችን መንገናታት ወይም ማድራሻው የተለቀቀ እንዳይመስላችሁ ማለት ነው። ነጻነት አትክልትና ስፔሻ ጎሮ ከአደባባዩ ዝቅ ብሎ ያለው ብራንች በአዲስ ሰዓት ላይ ስለሆነ ለደንበኞቹ ታገሱኝ። በቅርብ ወደሚገኘው ወደ ዳሎን ማደያ ፊት ለፊት ሰሚት 72 ላይ ለከፈትኩት ወይም ደግሞ ወደ ፊጋ መስቀለኛው ጋር በላይ አትክልትና ስፔሻ ማዕከል ጋር እንድትገለገሉ ሲል ያሳስባችኋል ማለት ነው። ከዚህ በዘለለ ወደ እናንተ ፕሮግራም ስንመለስላችሁ ከ100 ብር እስከ 20,000 ብር ድረስ መነሻ ካፒታላችሁን በቀላል መንገድ እንዴት ራን ማድረግና በየወሯ ፐርሰንቱን ቀነስ ካፒታሉን ሰፋ እያደረጋችሁ እንደምትሄዱ ነው ያወራነው። እሺ ሀሳብ አስተያየት ካላችሁ እስኪ እየደወላችሁ እየጻፋችሁ ግቡ። ምናልባት ደግሞ ከስራ ጋር ካልተመቻችሁ ወይም ደግሞ ስልኩ ሁላችሁም በተመሳሳይ ስትሞክሩ እየተጨናነቀ ድሉን ካላገኛችሁት እኛ ወደ መተንተኑ እንቀጥላለን። የሶሻል ሚዲያን ለመልካም ነገር ለምን አናውልም በሚል ንቅናቄ ሚሊዮነሮችን መንገድ ከበላይ አትክልትና ስፔሻ ኩባንያችን ጋር በመሆን ፒያዝ ዴሊቨሪ ዲፓርትመንት ራሱን የቻለ ቴክኒካሊ ያበለጸጉት ባለሙያዎች አሉ። የመልካም ነገሮችን እንቅስቃሴ ስናስብ አንዱ ሶሻል ሚዲያ ነው። ብዙዎች ጋር ተደራሽነት ያለውና ሶሻል ሚዲያን ለመልካም ነገር መጠቀም አንደኛ ልማት ላይ እንዲያተኩር፣ ሲቀጥል ደግሞ በቀላሉ የሶሻል ሚዲያ ብዙ ተከታይ ያላቸው ሰዎች ገንዘብ እንዲያገኙበት ከዜሮ ጀምሮ ስንትም ተከታይ ያላቸው ሰዎች በቀላሉ በፒያዝ ዴሊቨር ጋር ከሚሊዮነሮች መንገድ ጋር ቢዝነስ ፕላን የሰጣቸው ሰዎችና እንዲሁም የበላይ አትክልትና ስፔሻ ማዕከል ግዙፍ የሆነ አገልግሎት በአጠቃላይ ሀገሪቱ ውስጥ በቀላል ስርጭት ለማድረስ ሰዎች ጊዜና ኢኮኖሚያቸውን በአግባቡ ተጠቅመው ዛሬ ምን ዕቃ አለ፣ ዋጋ ስንት ሆነ፣ እንደዚሁም ደግሞ ባሉበት ቦታ ጊዜና ኢኮኖሚ ሳላባክን መንገድ ሳልዘጋ ልጅ ሳላሰቅት ለሌባና ለተለያየ ነገር ሳልጋለጥ አሁን መንገዱ ክረምት ነው፣ መንገድ ይዘጋል፣ የቦታው ብልሽት ይገጥማል። ከዛ ሴፍቲ ሆነ ባሉበት ቦታ ላይ እንዲደርሳቸው ፒያዝ ዴሊቨር ለሁሉም ተደራሽ እያደረገ ነው። እንግዲህ ስፔሻችንን እንዲሁም የተለያየ ምርትና አገልግሎት ያላቸው ሰዎች እዚህ ፒያዝ ተላላኪ የሚለውን ከፕሌይ ስቶር አውርደው ምርትና አገልግሎታቸውን እንዲጭኑ ወይም ደግሞ አጠቃላይ የሶሻል ሚዲያ ተጠቃሚዎች ለነሱ ልዩ አይዲ ተሰጥቷቸው ይህን አድቨርት እያደረጉ በእነሱ ሊንክ በተገዛ ቁጥር ከፍተኛ ገንዘብ እንዲከፈላቸው እንዲሁም ደግሞ ከ500 ሰዎች በላይ በእነሱ ውስጥ ግብይት ከፈጸመ እስከ 25,000 ብር ድረስ ሽልማት፣ እስከ 3,000 እና ከዛ በላይ ግብይት ከፈጸመ እስከ 100,000 ብር ድረስ ማበረታቻ ሽልማትም ስላዘጋጀንላቸው በአጠቃላይ የተለያየ ትንንሽ የሚሆን ትልልቅ የሶሻል ሚዲያ ተከታይ ያላቸው ሰዎች ነገ ወሰን ኤምኤስ ህንጻ የሚሊዮነሮች መንገድ በአካል ቢዝነስን በሚያንሸራሽርበት መድረክ ላይ ተገኝታችሁ ሬጂስተር ማድረግና ከኛ ጋር መመካከርና ጠቅላላ ተከታዮቻችሁን ለመልካም ነገር፣ ለማርኬት፣ ለስራ፣ ለማስታወቂያ እንድታውሉት ትልልቅ ቦነስም እንዲሁ ሽልማትም ስላለው
ወሰናነስ ህንጻ ሸገር ገበታ ሬስቶራንት ፊት ለፊት በሚገኘው 5ኛ ፎቅ ላይ ነገ ከቀኑ 7 ሰዓት ጀምሮ በሚደረገው የቢዝነስ ኮርስ ወይም ደግሞ የሀሳብ ማንሸራሸር ላይ ተገኝታችሁ ያልገባችሁን እየጠየቁ ጥያቄዎች እንዲሰለጥኑ እንዲሁም የሶሻል ሚዲያ ተከታዮች ደግሞ መታችሁ እኛ ጋር ሬጂስተር እንድታረጉና ልዩ ስራ እንዲፈጠርላችሁ ይሄን መልእክታችን ነው። ወደ ፐርሰንቱ ልግባላችሁ ወይስ ፐርሰንቱን እያብራራን በመሃል ስልክ ካለም እንደዚሁ ስልክ የምናስገባ ነው የሚሆነው። ምናልባት ለማስታወስ ያክል ቀደም ሲል በሄደው የፐርሰንትም ላይ ጥያቄ ካላቸው መጠየቅ ይችላሉ። 011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን መደወል ይችላሉ። አንድ አድማጭ እናስተናግድና ወደ ፐርሰንቱ የምንሄድ ነው የሚሆነው። ሄሎ ሄሎ፣ ጤና ይስጥልን። ማንም በልኬት ነው? ሰላም ነው። እዚህ ከአዲስ አበባ ከጋራ አካባቢ። መልካም። እሺ ምንድነው ጥያቄ? እኔም ለመጀመር ፈልጌ ነበርና ስራ የራሴ የሆነ ስራ አለኝ። እሺ በቅርብ ነው 4 ወር ምናምን ከሆነ ከጀመርኩት። ንግድ ነው? ንግድ ነው። እናም ፕሮግራም ቅርብ ጊዜ ነው የሰማው? ብዙም አንድ ከሰማው ትንሽ ጊዜ ነው፣ ብዙም አልቆየም እናንተ ፕሮግራም መስማት ከጀመርኩ። እሺ ምንና መጀመሪያ የፈለከው በእኛ ቢዝነስ ፕላን ጋይድ ተደርገህ ኢኮኖሚን በቀላሉ ለመገንባት ይህን ፕሮግራም መከታተል ወይስ ደግሞ ልዩ ጥያቄ ኖሮህ? አንደኛ ከናንተ እንትን ለመጀመር ፈልጌ ነውና ምን የዴሊቨሩን ወይስ ቢዝነስ ፕላኑን? ቢዝነስ ፕላኑ። በጣም ጥሩ። በአካል መገኘት አትችልም? እንግዲህ አዲስ አበባና በዙሪያው ያለው እሑድ ዘወትር ህንጻ ወሰን የሚገኘው ፕሮግራም ላይ በመገኘት ያልገባቸውን እየጠየቁ በደንብ ማብራራት ይችላሉ። እንዲሁም ከምሽቱ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፈው ላይ ሰፊ ማብራሪያ ስላለ እዛም ላይ ደግሞ መከታተል ይቻላል። የት ነው ማግኘት? ወሰን በአካል ከሆነ ወሰን ማለት ከመገናኛ በላምበረት አለፍ ብሎ የሚገኘው አቅም ግንባታ አካባቢ ወሰን ሰፈር በማለት በቀላሉ ይገኛል። ግልጽ ካልሆነልህ ደግሞ ለመደወል በ0932 390401 ላይ ሀሎ ብለን ወይም በላይ ሚዲያ ብለህ ቴሌግራማችን ላይ ግባና እዛ ላይ አድራሻ ጠፍቶኝ ነው በል ወደዛው ይጠቁማል። እሺ እናመሰግናለን። እናመሰግናለን አድማጫችን ስለደወሉ። አሁንም ቢሆን መደወል ይቻላል። ለመመዝገብ 8795 ላይ ኢማር ብላችሁ ተመዝገቡ። ስራ ለመጀመር እንደዚሁ ያቅማማችሁ ያላችሁ ካላችሁ ባላችሁ ነገር ጀምራችሁ ከዛ በኋላ ታርጌታችሁ ጋር መድረስ ስለምትችሉ ያላችሁን ነገር ይዛችሁ ጀምሩ ለማለት ነው። አሁን የተወሰነ ፐርሰንቱን እናንሳ። በጣም ጥሩ። እስኪ ወደ ፐርሰንታችን እንቀጥልና ቅድም እስከ 20 ሺህ ብር ድረስ ነው ያስረዳናችሁ። አሁን ደግሞ ከ30 ሺህ ጀምሮ ያለውን በደንብ እናወራችሁ። ከኛ ጋር ሆኖ 4 ወር ሙሉ ሰርተው ወደ 5ኛ ወር የተሸጋገሩ ያሉ በ30 ሺህ ሲጀምሩ በፊት በ40% የነበሩ አሁን ግን ከ3 ወር በኋላ ካፒታሉን የሰፋ ሲሄድ ወደ 31% ዝቅ ያሉ 4ኛ ወር መጨረሻ ላይ 107,839 ብር ደርሰው የነበሩ በ5ኛ ወር በዚህ በ107,839 ብር ጀምረው በ31% ሲያባዙ ሲካፈል ለ133,430 ብር አትርፈው ከጀመሩበት ብር 107,839 ብር ጋር 5ኛ ወር መጨረሻ ላይ እንዳሳካችሁ የምታረጋግጡት 141,269 ብር ከደረሰ ነው። 141,269 ብር ከደረሰ በ30 ሺህ ጀምራችሁ 5ኛ ወር ላይ በትክክል አሳክታችኋል ማለት ነው እንቅስቃሴያችሁን። ይህን ለማሳካት እንግዲህ ከቀረ የምታደርጉትን ራሳችሁ ላይ ፕሮሚስ፣ መዳኛ መንገድ፣ የተለያዩ ነገሮች መሆኛ መንገድ፣ የስብዕናና ኢኮኖሚ ገንቢያ መንገድ ባሰለጠናችሁ መንገድ መሰረት ራሳችሁን እቅጡ ማለት ነው። በዚህ በ141,269 ብር እንግዲህ ወደ 6ኛ ወር ስትቀጥሉ በ31% ሲባዛ መጀመሪያው ላይ 43,793 ብር ከ4 ሳንቲም ታተርፉና ከነበራችሁ ወደ 6ኛ ወር ስትገቡ 141,269 ብር ጋር ስትደምሩት ነጥብ 3 ሳንቲም አለች እዚህ ጋር 185,006 ብር
ይመጣላችኋል። ስድስተኛ ወር ላይ ለሁለተኛ ዙር ቢዝነስ ፕላን እስከሚሻሻል ድረስ ቀጣይ ከጀመራችሁ ጀምሮ ስድስተኛ ወር ቀጣይ ወር ላይ 6 ወር ስለሚሞላችሁ 185,006 ብር ማድረስ አለባችሁ። ቢዝነስ ፕላኑን በትክክል ለመከተል ባለ 30 ሺዎች ማለት ነው። ባለ 40 ሺዎች ደግሞ እንግዲህ መጀመሪያ ወር ላይ ይታወቃል በ36% እንዲሰሩ አድርገናቸዋል። ከ3 ወር በኋላ ደግሞ 29% እንዲሆንና ይሄ ማለት አራተኛው ወር ላይ እንግዲህ 129,797 ብር እንዳተረፉ ይታወቃል። ይሄ ማለት ይህንን 129,797 ብር ትርፍ ይዘው ወደ 29% ሲሰሩ በአንድ ወር ውስጥ 37,641 ብር ያተርፉና ከነበራቸው 129,797 ብር ጋር 167,438 ብር ትርፋማ ሆነው ያገኙታል በአምስተኛው ወር መጨረሻ ላይ። አሁን አምስተኛው ወር ሲያልቅ በ40 ሺህ የጀመራችሁ ሰዎች 168,438 ብር መድረሱን ቼክ አድርጉ። ማለት በትክክለኛ ወደ ሚሊዮነርነት መንገድ እየተጓዝን ነው። አብረን ስኬትን እንደ ቀልድ እየተለማመድን እየተደፋፈርነው ሳናውቀው ምንድነው የሚባለው ኩራትና ውፍረት ለባለቤቱ አይለይም ነው የሚባለው። በእኛ ቢዝነስ ፕላን ውስጥ ባለሀብት መሆን ራሱ ሰዎች ሳይለያቸው ብዙ ሳይደናገሩ ቅስ እያሉ ባለሀብትን ተለማምደው ሚሊዮነሮች መንገድ ላይ እንገናኛለንና እንግዲህ ይህንን መልካም የሆነ ግኝት ነው እናካፍላችሁ። አብረን እንደግ። ሰብአዊነት ድብቅነት አለን፣ ግልጸኝነት ነው፣ አብሮ ማደግ ነው፣ አብሮ መስራት ነው። አብሮ መብላት ብቻ አብሮ ማልቀስ ብቻ አይደለም ባህል ማድረግ ያለብን። አብሮ መስራትና አብሮ መለወጥንም አዲሱ ረቂቅ ባህላችን ማድረግ ይጠበቅብናል። በተለየ ሁኔታ ከወትሮ በተለየ ሁኔታ ማለት ነው። እስከዛሬ የለም እያልኩ አይደለም። ስለዚህ ይህንን 167,438 ብር ይዘው ከአምስተኛ ወር ወደ ስድስተኛ ወር ሲሸጋገሩ በ29% ሲሰሩት 48,557 ብር ያተርፉና ይህንን ከነበራቸው ካፒታል 167,438 ብር ጋር ሲያገናኙት ስድስተኛ ወር መጨረሻ ላይ እንግዲህ ወር አልፎ የሚቀጥለው ስድስተኛ ወር ማለት ደግሞ እንግዲህ እንደ መደበኛ አቆጣጠር እንዳይመስላችሁ ስድስተኛ ወር ምላችሁ ነው የኛ ቢዝነስ ፕላን ከተጀመረበት ያለውን ቢዝነሱን ከጀመራችሁ ጀምሮ 6 ወር ሲሆናችሁ ማለት ነው። ግልጽ እንዲሆንላችሁ ማለት 215,999 ብር ይደርሳል። በስንት የጀመራችሁ? በ40 ሺህ። በ50 ሺህ የጀመራችሁ ሰዎች ደግሞ እንግዲህ እንደመጀመሪያ ከ3 ወር ወደ አራተኛ ወር ላይ ስትመጡ 116,310 ብር እንዳደረሳችሁ ሪፖርት አድርጋችሁልናል። ይህም ከ32% ወደ 27% ዝቅ እንዲል ፐርሰንቱ ቦነሱ ግን ከዛ በላይ እንዲሰፋ አድርገነዋል። ይህ ማለት ይህንን ገንዘብ መጨረሻ ላይ አራተኛ ወር ላይ ወደ አራተኛ ወር ስትመጡ የነበረ ነው 116,310 ብር እንጂ አራተኛ ወር መጨረሻ ላይ 147,071 ብር ነው ያደረሳችሁት። ይህ እንግዲህ 147,771 ብር ነው። ይቅርታ ይታረምልኝ እዚህ ጋር 147,713 ብር ነው። ይህንን ብር ይዛችሁ በ27% ስትሰሩት የሚመጣላችሁ 39,882 ብር ይመጣላችኋል። ከነበራችሁ 147,713 ብር ካፒታል ጋር 187,059 ብር 187,596 ብር አምስተኛ ወር ላይ ይሄንን ካደረሳችሁ አሳክታችኋል። ቢዝነሱን ከጀመራችሁ ጀምሮ ከዚህ ወር በኋላ ስድስተኛ ወር ስለምትጀምሩ 6 ወር መጨረሻ ላይ ግን በ50 ሺህ የጀመራችሁ ሰዎች በትክክል ወደ ሚሊዮነሮች መንገድ እየተጓዛችሁ እንደሆነ የምታረጋግጡት በአጭሩ 238,224 ብር 238,224 ብር ስታደርሱ ወደ ሚሊዮነሮች መንገድ እየተጓዛችሁ እንደሆነ ታረጋግጣላችሁ። እዚህ ጋር በ65,000 ብር የጀመርነውን እንሂድና በ60 ሺህ ብር ባለ 60 ሺህ ብሮች ስትጀምሩ 29.5% ነበር። ከ3 ወር በኋላ ወደ 25% ተደርጓል።
ይህ ማለት ወደ አራተኛ ወር ስትመጡ 162881 ብር እንዳደረሳችሁት ሪፖርት አድርጋችሁልናል። አሁን አምስተኛ ወር ላይ እንዳሳካችሁ የምታረጋግጡት 203060 ብር ሲደርስ ነው ማለት ነው። ስድስተኛ ወር መጨረሻ ቢዝነሱን ከጀመራችሁ ጀምሮ የወር አልቆ የሚቀጥለው 6 ወር ጀምሮ እስከሚያልቅ ድረስ ቢዝነስ ፕላኑን በትክክል እንደሄዳችሁ የሚገባችሁ ግን በአጠቃላይ 254501 ብር ካደረሳችሁት የ60 ሺህ ብር ካፒታሎች በትክክል ወደ ሚሊዮነሮች መንገድ እየሄዳችሁ ነው ማለት ነው። በ70 ሺህ ብር የጀመራችሁ ሰዎች ወደ አራተኛ ወር ላይ ስትመጡ ሶስተኛው ወር ቢዝነስ ፕላን ጨርሳችሁ 176335 ብር እንዳደረሳችሁ ሪፖርት አድርጋችሁልናል። አሁን አምስተኛው ወር መጨረሻ ላይ ስንት ሲደርስ ነው እንዳሳካው በትክክል የሚለየው አስታውሱ ካላችሁን 216929 ብር ከ80 ሳንቲም ካደረሳችሁ በትክክል አሳክታችሁታል። የሚቀጥለው ወደ ቢዝነሱን ከጀመራችሁ ጀምሮ ስድስተኛ ወር መጨረሻ ላይ ግን ትክክል ቢዝነስ ፕላኑ ፍሬሙን ሙሉ ሳትዘሉ እንደሄዳችሁ ለማረጋገጥ ከፈለጋችሁ በ70 ሺህ ጀመራችሁ 266823 ብር ካደረሳችሁ በትክክል እያሳካችሁ ነው። በ80 ሺህ የጀመራችሁ ሰዎች መጀመሪያ ወር ላይ የፐርሰንት ልካችሁ 24.5% ነበረ። ከ3 ወር በኋላ ቢዝነሳችሁ ሲገዝ 21% እያሳካችሁ እንድትሄዱ እንዳሻሻል ይታወቃል። እናንተም ከ3ኛው ወደ 4ኛው ወር ስትመጡ 186802 ብር እንደደረሰ ሪፖርት አድርጋችኋል። አሁን ደግሞ አምስተኛው ወር መጨረሻ ላይ ቢዝነሱን ከጀመራችሁ ጀምሮ ማለት ነው። አምስተኛው ወር አሁንም ከካላንደር ጋር እንዳታያይዙ። ቢዝነሱን ከጀመራችሁ ጀምሮ አምስተኛው ወር ላይ በትክክል እንዳሳካችሁ የሚያረጋግጠው 226031 ብር ካደረሳችሁት እያሳካችሁ ነው ማለት ነው። ስድስተኛ ወር መጨረሻ ላይ ስንት እንደደረሰ ነው ማረጋገጥ ያለብን ቢዝነስ ፕላን እንዳሳካ ነው ካላችሁኝ ስድስተኛ ወር ከዚህ ወር አሁን አምስተኛ ወር ጨርሳችሁ ስድስተኛ ወር መጨረሻ ላይ ቢዝነስ ፕላኑ እስከሚስተካከል ድረስ በየ3 ወሩ ስለሚስተካከል ለሁለተኛ ዙር ይሻሻላል ማለት ነው። በዛን ጊዜ እሺ የሱን ላምጣላችሁ አንድ ጊዜ ሪፍሬሽ ላድርግ ጊዜ ጋር እሺ እሱ ላይ ስትደርሱ ወደ ስድስተኛ ወር መጨረሻ ላይ 273,498 ብር ስታደርሱ በትክክል እያሳካችሁ ነው። በ90 ሺህ ጀምራችሁ በፊት 22.3% ነበረ። ከ3 ወር በኋላ 20% አድርገናል። ይህ ማለት ከ3 ወደ 4ኛ ወር ስትመጡ 197,561 ብር እንዳደረሳችሁ ሪፖርት አድርጋችሁልናል። አምስተኛ ወር ላይ አሁን በትክክል እንዳሳካ ነው የሚያስታውቀው። ስንት ከደረስን ነው ካላችሁኝ 237,000 ትንሽ ተቆራርጣለ 237,774 ብር ነው ስታደርሱት አሳክታችሁታል። በ100,000 ብር የጀመራችሁ ሰዎች እንግዲህ እዚህ ጋር ምናልባት ትንሽ ብዙ በመካከል ፐርሰንት ማይነስ ነጥብ ማባዛት ስላለ እየተራራቁ የተቀመጡ ቁጥር ግድፈት ካሉ ቀጣዩ ረወንም በኤስኤምኤስ እንድታርሙኝ ዝግጁ ነኝ ማለት ነው። በ100,000 ብር የጀመራችሁ ደግሞ እንደ መጀመሪያ ወር ላይ በአጠቃላይ 20.4% ነው። ከ3 ወር በኋላ ወደ 4ኛ ወር ስትመጡ በ19% እንድትሰሩ አድርገናችሁ እናንተም ደግሞ 207,695 ብር እንዳደረሳችሁ ሪፖርት አድርጋችሁልናል። አሁን አምስተኛ ወር ላይ በትክክል እየሄዳችሁ እንደሆነ እንድታውቁት 247,157 ብር ካደረሳችሁ አምስተኛ ወር ተስተካክሏል። ቢዝነሱን ከጀመራችሁ ጀምሮ እስከ 6 ወር ድረስ የወር አልቆ መጨረሻ ቢዝነሱ የጀመራችሁ በ6ኛ ወር ስለሚቀጥል እዛ መጨረሻ ላይ በትክክል እንደሄዳችሁ የምታረጋግጡት ግን 294,117 ብር ከደረሰ በ100,000 ቢዝነስ የጀመራችሁ ሰዎች በትክክል ቢዝነስ ፕላኑን ይዛችሁ እየሄዳችሁ ነው ማለት ነው። እዚህ ጋር ትዝ የሚላችሁና በደንብ ልታስታውሱ የሚገባችሁ በ100 ብርም የጀመረ በ100,000 ብር የጀመረ ወደ አንድ እየተጠጋጋ ይመጣል ብለናቸዋል። ይህ ማለት እንግዲህ በጣም ፈጣንና ጎበዝ ሰው በ2 ዓመት እስከ 4 ሚሊዮን ብር ከፍተኛ ሚኒመም ማለት ነው። ከፍተኛ ማክሲመም እስከ 80 ሚሊዮን ብር
ማድረስ ይቻላል ማለት ነው። የሚገርመው ግን በመቶ ሺህ መጀመሪያ ይሁን በመቶ ብር ዝቅተኛው 4 ሚሊዮን ብር ምንም መጨረሻ ኬሩ 4 ሚሊዮን ብር በሁለት ዓመት ይደርሳል። ይህችን ቢዝነስ ፕላን ተከትሎ በወሩ ላይ ይህችን ትርፍ ለማምጣት እንዳያስቸግረው ነው በየሳምንቱኛ በሬዲዮ በቴሌቪዥን በአካል በአዳራሽ በኤስኤምኤስ በ8795 ሾርት ኮዳችን በኩል እንዲሁም በሶሻል ሚዲያችን ላይ ደግሞ በዩቲዩብ በሊንክድኢን በፌስቡክ በቲክቶክ እና በቴሌግራም ላይ በላይ ሚዲያ ብላችሁ ብትገቡ ጆን ብታደርጉ በማንኛውም ቀንና ሰዓት የኛን መረጃ ቲክቶክ ላይ አጫጭር ሊንክድኢን ፌስቡክ ላይ አጫጭር ጽሁፍና ቪዲዮ ቴሌግራም ላይ ደግሞ በየቀን የተለያየ እናንተ የምትጽፉትን አጫጭር ጽሁፍ ዩቲዩብ ቻናላችን ላይ ግን በላይ ሚዲያ ብላችሁ ሰርች ብታደርጉ ሙሉውን መረጃ በሀገሬ ቴሌቪዥን የሚተላለፈው በቪዲዮ ቀጥታ ታገኙታላችሁ። አሁን እስከ ምሽቱ 12 ሰዓት ድረስ አብረን ፕሮግራሙን እንቀጥላለን። ከምሽቱ 12 ሰዓት በኋላ ጨርሰን ስንወጣ ከምሽቱ 2 ሰዓት ጀምሮ ደግሞ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ ያለማቋረጥ አጀንዳና ማስታወሻ ይዛችሁ ፕሮግራሙን መከታተል ይቻላል። ከዛ በዘለለ ነገ እሁድ ወሰን ኤምኤስ ህንፃ ላይ ከቀኑ 7 ሰዓት በመገኘት ቀደም ብላችሁ 6 ተኩል በመናን በመግባት ፕሮግራሙ 7 ሰዓት ይጀምራል። ወሰን ላምበረት አካባቢ ነው። ለርቀት ለምትመጡ ሰዎች ወሰን ማለት ከመገናኛ በላምበረት አድርጎ ወደ አቅም ግንባታ ወይም ወደ ካራ ኮተቤ ካራ ስላችሁ ወደ ካራ ቆሪ እንዳትሄዱ ወደ ካራ ኮተቤ መሄጃ ላይ የሚገኝ ከላምበረት አካባቢ ጠጋ ብሎ የሚገኝ ነው። ሸገር ገበታ ሬስቶራንት የሚባል አለ። እሱ ፊት ለፊት ኤምኤስ ህንፃ 5ኛ ፎቅ ላይ ከቀኑ 7 ሰዓት ነገ እሑድ ጀምሮ ማንኛውም ሰው ምንም አይነት ዘር፣ ቀለም፣ ሃይማኖት፣ ጾታ፣ እድገት፣ ብሔር ምንም ሳይገድበው ማንኛውም ሰው ያለምንም ክፍያ መግቢያ ዋጋ ነፃ ነው። ሻይ ቡና ውሃ ነፃ ነው። ሀሳቡን በነፃነት የማንሸራሸር ያልገባውን በላይን ቆሞ ፊቱ መስቀለኛ የመጠየቅ በደንብ የመረዳት መብት አለው። ሙሉ ይህን ፕሮግራም ወደን ፈቅደን እስካዘጋጀነው ድረስ ማንኛውም ቅሬታ አለኝ ግር ብሎኛል አልገባኝም ያለ ሰው ከክፍለ ሀገርም ይምጣ ከአዲስ አበባ ዙሪያ ወይም ከአዲስ አበባ ውስጥ ማንኛውም ሰው በአካል ተገኝቶ ያልገባውን እየጠየቀ ፕሮግራሙን በአካል ወሰን ነገ ኤምኤስ ህንፃ ላይ ዘወትር ስለምናዘጋጅ ከቀኑ 7 ሰዓት ጀምሮ ፕሮግራሙን መታደም ይቻላል። መቀመጫ ካገኘ ቁጭ ብሎ ካላገኘ ቆሞ ማስታወሻ ይዞ ስልኩን ሳይለንት አድርጎ ጸጥታና ንጽህናን በጠበቀ መንገድ ፕሮግራሙን መሳተፍ ያልገባውን እጅ እያወጣ መጠየቅ ሙሉ መብት አለው ማለት ነው። ዛሬ ምሽት በቤታችሁ ግን ከምሽቱ 2 ሰዓት በሀገሬ ቴሌቪዥን በደንብ ተከታተሉ። እስከ ምሽቱ 2 ሰዓት በዚሁ በኢትዮ ኤፍኤም 107.8 ላይ ከባልደረባዬ ሀምረ ፍሬው ጋር እንቀጥላለን። ሀሳብ አስተያየታችሁን ቀጥሉ እናንተ። ቆይታችን እስከ 12 ሰዓት ድረስ ነው የሚቀጥለው። ከአሁን ሰዓት ጀምሮ የእናንተን ሀሳብ አስተያየት መቀበል የምንጀምርበት ነው። መደወል ትችላላችሁ። አሁን በተነሳው የፐርሰንቱ ላይም ሀሳብ አስተያየት ካላችሁ ምናልባት ያልገባችሁ ነገር ካለ እናንተ እስካሁን ስታሰሉት ከነበረው ጋር አልገጥም ካላችሁ የተሳሳታችሁት ነገር ካለም አሁን ያለውም ካልገባችሁ እየደወላችሁ በ011 668 6041 ላይ መጠየቅ ትችላላችሁ። በቀጥታ መስመራችን ደውላችሁ በ6321 ላይ ደግሞ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። ጥያቄም ካላችሁ እንደዚሁ የሁለተኛው ዙር ተመዝጋቢዎችም ዝግጅት እያደረጋችሁ ቆይታ ማድረግ አለባችሁ። በቅርብ ጊዜ ስራ ጀምሮ የምትባሉበት ኢንፎርሜሽን ላኩ የምትባሉበት ጊዜ ስለሆነ ለዛ ዝግጅት እያደረጋችሁ ቆዩ። የመጀመሪያው ዙር ሰልጣኞች ደግሞ እስቲ ምን ደረጃ ላይ ነው የምትገኙት? ምን ያህል አሳካችሁ? ምን ከበዳችሁ? የሚለውንም እንደዚሁ እየደውላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። የፕሮግራሞቻችን አጋሮችን መልእክት ሰምተን እንመለሳለን። ከመልእክቶች በኋላ ደግሞ የእናንተን ሀሳብ አስተያየት በ011 668 6041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደውላችሁ እንቀበላችኋለን። ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያስ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንጻ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆኖ ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት። ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ
የዚህ ዓመት የእናንተው ገጸ በረከት። ሄሎ፣ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር
ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ሺልበርገር የጣዕም አምባሳደር። አድማጮች ከኢትዮ ኤፍኤም 107.8 የሚሊዮነሮች መንገድ የተሰኘው ፕሮግራማችንን እያደመጣችሁ ነው የምትገኙት። የፕሮግራማችን ሊጠናቀቅም ጥቂት ደቂቃዎች ይቀራሉ። በዚህ ጥቂት ደቂቃ ውስጥም ሐሳብ አስተያየት መስጠት የምትፈልጉ በ0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል ለማይመቻችሁ 6321 ላይም በአጭር የጽሁፍ መልእክት እንደዚሁ መልእክቶቻችሁን ልታጋሩን ትችላላችሁ። በ6321 ላይ ከመጡ መልእክቶች የተወሰኑትን እናንሳና እዛ ላይ መልስ እንስጥበት። አንድ አድማጫችን ሰላም የሚሊዮነሮች መንገድ አዘጋጆች፣ እኔ ጥሬ ገንዘብ እስከ 100,000 በእጅ ላይ እያለ ምን መስራት ይሻለናል ብለው ለሚጨነቁ ሐሳብ ብትሰጡበት። ብዙ ሰዎች አሉ አይደል እስከ 100,000 ብር እጃቸው ላይ ይይዙና ምንድነው መስራት ያለብኝ ብለው ብሩን ብቻ ይዘው የሚቀመጡ ብዙ ሰዎች አሉ። ለነሱ እንደው የተወሰነ ምክር ስጡ ይለናል አንድ አድማጫችን። እስከ 100,000 ብር 100,000 ብር እኮ ስናወራው ግማሽ አመት ሆነ። 100,000 ብር እንዴት እንደሚሰሩበት ምን እንደሚሰሩበት ከዛ በላይ ከሆነ ፕሊስ ብለናለኛ። ትልቅ ካፒታል ይዞ የሚመጣ ሰው ትልቅ ሐሳብ ይዞ የመጣን ሰው ይበልጥብናል። ትልቅ ካፒታል ይዞ ከሚመጡ ማለት ነው። ትልቅ ካፒታል ለስራ ከባድ ስለሚሆን ማለት ነው። ትንሽ ደግሞ ቆንጆ ነች፣ አይሰራም እያልን አይደለም፣ ነገር ግን ትንሽ ቆንጆ ስለሆነች ማለት ነው። ስለዚህ ብዙ የስራ መስኮች አሉ። መስራት የሚፈልጉትን ነገር ሁሉ መስራት ከ100 ብር ጀምሮ እስከ 100,000 ብር እንግዲህ ያለን ነው እኛ። ስለዚህ በእነዚህ መሀል ያለ ብር ሁሉ መስራት ይችላል ብዙ ነገርና የሚፈልጉትን ስራ በዚህ ብር መጀመሪያ ጀምረው ከዛ ማሳደግ ይችላሉ። እኛም ሁሌ የምንለው ነገር ያንን ስለሆነ ለነዚህ ሰዎች ይሄንን ነገር ነው ልንል የምንችለው። መስመር ላይ አድማጭ አለን። አድማጫችንን እናስተናግድ። ሄሎ ሄሎ፣ አብሮ ይስጥልን። ማንም በልኬት ነው? ታገል ይባላል ከወለቴ። መልካም። ትንሽ ግን ድምጾት ይቆራረጣል። ታገል ይባላል ከወለቴ ነው። እሺ ታገል፣ ምንድነው ጥያቄ? ጥያቄ ከዚህ በፊት የሆነች ንግድ ነገር ነበረችኝ። የሆነ ሱቅ ነገር አታክልት ይሰራ ነበር። ሰራ ነበር። ያው አንድ አመት ሙሉ ሰርቻለሁ። ብዙ ለውጥ አላገኘሁም። እንዴት በምፈልገው ልክ አላደገም። አላደገም። እንዳሰብኩት አልሆነም። እንዴት ነው የሚለው ነው። እንዴት ልመዝገብ? ኦኬ፣ እኛም ፕሮግራም ቅርብ ጊዜ ነው የጀመርከው? በቅርብ ነው ማዳመጥ መጀመርኩት። ሰሞኑን ሲሰማ 1-3-4 ሳምንት ደጋግሜ ሰምቼዋለሁ። በርግጥ በጣም ጥሩ። አሁን ስለመመዝገብ ያራንበትን ሰዓት ምናልባት አላስታወስክም? አሁን ባለሁበት ሁኔታ እንዴት ነው መቀጠል የሚችለው ተመዝግቤ የሚለውን ለማለት ፈልጌ። ይቻላል። ምናልባት እስከ ካፒታል እስከ 100,000 ብር ከሆነ እስካሁን እየሰራ ያለው ስራ አይደለም ከዛ ይበልጣል። አሁን ያለው ካፒታል ወደ 15,000 አካባቢ ነው። ግን እኮ ይቻላል እስከ 100,000 ያለኛ ጣሪያው ነው እንጂ ከ100 ብር ጀምራ 500 ብር 1,000 10,000 20,000 እያለ እስከ 100,000 ብር ድረስ ከ100 ብር እስከ 100,000 ብር ድረስ መነሻ ካፒታል ያላቸው ወይም ደግሞ የአቅማቸው እዛ ድረስ የሆኑ ሰዎች በእኛ ቢዝነስ ፕላን ውስጥ በቀላሉ መምጠቅ ይችላሉ። ከዛ በላይ የሆነ ደግሞ ግን ሌላ ሁለተኛ ደረጃ የሚባሉ ሚሊዮነሮች ሌላ ስታንዳርድ ከፍለው የሚሰለጥኑበት አለ። ይሄ በነፃ የሚሰጥ ነው በሁሉም ቦታ ላይና ቢዝነስ ፕላኑን በነፃ ስለሆነ የምንሰጠው የአየር ላይ ማውራት ብቻ ሳይሆን ስፔሲፊክ በትክክለኛው መንገድም ቢዝነስ ፕላኑን በነፃ ነው የምንሰጣችሁ። እስኪ በደንብ አመዘጋገቡን ትንትን አድርገው የሚያስረዳ ነገ ለምን በአካል አትገኙም እኛ አዳራሽ ላይ? እኔ መስቤ ነበር ዘግቼ መሄዱ ምናምን የሚለው እሱ ሲያስበው ትንሽ ከበደኝ። እዛ ሰውን ቢሆን ተካ ያው እንግዲህ 10 ለካ እንደ ቁረጥ ይባላል። ቢዝነስ ፕላንን ብዙ ጊዜ አዘጋጅተህና ድራይተህ በደንብ አስተካክለህ በእውቀት የታገዘ ነገር በቀላል ለማድረግ ቅድሚያ ለእውቀት ቦታ ብሰጥ አይሻልም?
መቼም ስራቸው አይደለም። ነገር ግን ብቻ ብሉን ሰተናል። አንተ የሚመችህን አድርግ። ማታም በአገሬ ቴሌቪዥን ላይ ከምሽቱ 3 ሰዓት ጀምረህ ተከታተል። ስለደወልክ እናመሰግናለን። ነገር ግን የኛን አመዘጋገብና ቢዝነስ ፕላን አወሳሰድ፣ የግብይት ትስስር፣ የቼክ አካውንት የመጠቀም እድልን በደንብ ተጠቀምበት። ተከታተልና አግኘው። እሺ እሺ። በፊቱ አሁን መዝገብና አሁን ወጣት ስለማጥና አመቺን በሚለው በቃ ፕሮግራማችንን በደንብ ሬዲዮና ቲቪ ላይ ጠብቅና ከመጀመሪያ እስከ መጨረሻ ከተከታተልክ በቀላሉ መመዝገብም አቴንዳንስ መሙላትም ግልጽ ይሆንልሃል። አሁንም እስከ ምሽት ስለምናወራ 15 ደቂቃውን በደንብ አዳምጠን። እሺ እሺ አመሰግናለሁ። እናመሰግናለን አድማጫችን ስለደወሉ። አሁንም ባለን ጥቂት ደቂቃ በ0116686041 ላይ እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። በ6321 ላይም በአጭር የጽሁፍ መልእክቶቻችሁን የላካችሁልን አላችሁ። አብዛኛው ከምዝገባ ጋር የተገናኘ ስለሆነ ነው። 8795 ላይ ኢማር ብላችሁ መመዝገብ ብቻ ነው የሚጠበቅባችሁ። ከዛ እናንተ በሚመቻችሁ በሬዲዮ ከሆነ መከታተል የምትፈልጉት በኢትዮ ኤፍኤም 107.8 ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት ድረስ መከታተል ትችላላችሁ። በቴሌቪዥን ከሆነ ደግሞ በሀገሬ ቲቪ ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ ስልጠናውን መከታተል ትችላላችሁ። በአካል ደግሞ በላይን አግኝታችሁ ጥያቄ እየጠየቃችሁ እዛ መከታተል የምትፈልጉ ከሆነ ደግሞ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ዘወትር እሁድ ከ7 ሰዓት ጀምሮ በአካል ስለሚሰጥ እዛ ተገኝታችሁ መከታተል ትችላላችሁ። በአካል የምትገኙ ግን 7 ሰዓት የሚጀምርበት ነው እንጂ 6 ሰዓት ተኩል አካባቢ አዳራሹ ላይ መገኘት የግዴታ ስለሆነ ቀድማችሁ መገኘት አለባችሁ። ከዛ በኋላ 7 ሰዓት ላይ የሚጀምርበት ነው። እዛ በአካል ተገኝታችሁ መሳተፍ ትችላላችሁ ማለት ነው። ሌላ በ6321 ከመጡ መልእክቶች መካከል አንዱን እናንሳ። መንግስቱ ነኝ ከዱከም። እኔ የሁለተኛው ዙር ሰልጣኝ ነኝ። ነገር ግን ንግድ ቢሆን ትርፋማ እንደሚያደርግ ገብቶኛል። እየሰራው ያለሁት ግን ባጃጅ ነው። በዚህ ስራ እንዴት ሚሊዮነር መሆን ይቻላል ወይ ያለን አድማጭ አለ። አዎ እንዴ እኛ እኮ ባራን ነጥብ የዘጋነው መሪ ቃል አለ አይደል? የማያዋጣ ስራና የማያዋጣ ሰው የለም። ብሎም ከታሪክ ጀምሮ መንፈሳዊን ከመጽሐፍ ቅዱስን ከቅዱስ ቁርአን ብንነሳ በተለያየ አጋጣሚ ላይ አይጠቅምም የተባለ ሰው ሲጠቅም አሁን ደግሞ ከሳይንስ የሚሆን በአካል ከምናየው አታድግም ወይም አይጠቅምም የተባለችው ትንሽ ስራ ወይም ደግሞ መረባ ፊልድ ነው የተባለ ነገር አድጎና ገዝፎ ሲያዋጣ ይተናል። ይሄ ማለት ያያዝ ጉዳይ እንጂ ያጠቃቀም ጉዳይ እንጂ የእውቀት ጉዳይ የመናበብ ጉዳይ እንጂ የማያዋጣ ሰውና የማያዋጣ ስራ የለም። እንደውም እኮ በዓለም የመጀመሪያውን ቢዝነስ የሚይዘው አገልግሎት ነው። ትልቁን ኢኮኖሚ በዓለም የሚያንቀሳቅሰው አገልግሎት ነው። ቀጣይ ነው ማምረት እኮ ከአገልግሎት ቀጣይ ማምረት ነው። ቀጣይ የንግድ ትራንዛክሽን ነው። ቀጣይ ያለ ይሄዳል ማለት ነው። ስለዚህ ከአገልግሎት ውስጥ አንዱ ደግሞ ትራንስፖርት ነው። አሁን እኮ እኛ ሀገር ውስጥ ምንድነው አገልግሎት ሲሉን እኮ እንደማማከር፣ ትምህርት፣ ፀጉር ቤት፣ ትራንስፖርት የመሳሰሉ ነገሮች አገልግሎት ነው ብለናቸዋል። አገልግሎት ማለት የሚበላሽ ዕቃ ካደረ የሚዋጋው ነገር ቀንስ የሚችል የሚበሰብስ ምናምን ሳይሆን ስትሰሪ ከዋልሽ ጥሩ ገቢ ያለሽ፣ ሳትሰሪ ከዋልሽ ቢያንስ ገቢ ያልገባም እንጂ የሚበላሽ ወይም ዋጋ ግሽበት የሚያጠቃው ዕቃ ያልሆነ እንዲሁም የመጀመሪያውን ደረጃ የሚይዝ ቢዝነስ ነው አገልግሎት ማለት ነው። ስለዚህ ወደ ሌላ ካለን ቀጥል እንጂ ይቻላል። ቅድም አሁን ወንድማችን ያለው 100,000 የመሳሰለ ነገር ያላቸው ሳይሰሩ ትንሽ ነው ምን ጀምር ብለው ቁጭ ያሉ ሰዎች ላለው ከ100,000 ብር ጀምረን ያለው ቢዝነስ ፕላናችንን ስናባራ ልጠቀምበት ይገባል። እኛ እኮ በቃ ሰዎች ትንሽ ገንዘብ ይዘው እኔ ቢዚ ነኝ የሚል ሰው በቀን ምንም ረፍት የለ 1 ሰዓት የምትሆን ይችላል። በ1 ሰዓት ቢዝነስ ይጀምራል። ደስ ይላል እኮ ምንም ብር የለኝም ሲል ቢያንስ 100 ብር የለም ስንለው አረ 1,000 2,000 5,000 ማለት ይችላል። በሱ ቢዝነስ ይጀምራል። እና በሱ የተጀመረ ቢዝነስ ምን ይሰራል ሲል ሚሊዮነር ያደርጋል። እንዴት? በሚሊዮነሮች መንገድ ትጓዛለህ። በሚሊዮነሮች መንገድ ለመጓዝ ካርድ ነው የሚያስፈልገው። ምን አይነት ካርድ? የ100 ብር ጀምሮ የ500 የ1,000 10,000 እያለ እስከ 100,000 ድረስ ያለ ቢዝነስ ፕላን የሚባል ካርድ ምንም ክፍያ የማይከፈልበት ከየትኛው ማቅጣጫ ብትመጣ የሚቀበል በአዳራሽ ብሉ በሚዲያ
በፈለገው ቢሮ በግል ማናገር ቢፈልግ አንድም ክፍያ ሳይከፍል ሚሊዮነር መሆን ፈልጋለሁ የሚል ሰንበዲ መረጋ ከመጣ ያለ ምንም ስስት ዕውቀቱን ያካፍለዋል። ማርኬቱን ዞሮ በማሳየት በራሱ መኪና በማዝናናት እንዴት መስራት፣ እንዴት መለወጥ፣ እንዴት ማምረት፣ እንዴት ማርባት፣ እንዴት ማረስ፣ እንዴት ከርሰም ድራ ማውጣት፣ እንዴት አገልግሎት መስጠት፣ እንዴት ጎበዝ ኮሚሽነር የኮሚሽን ሰራተኛ መሆን ካስፈለገው፣ እንዴት መነገድ ካስፈለገው፣ እንዴት አገልግሎት መስጠት፣ እያንዳንዷ ነገር ትልቁ ነገር እኛ ጋር የውስልትና ሀሳብ የተንገበገበ የሆነ ቅናት ያለባቸው ሰዎች እነኔ ብቻ ስጠኝ ይህን ለሌላ ባታወራው የሚሉ ሰዎች ካሉ አንስማማም። ይሄ በጣም ያምናል አንድም እንደም ብዙ ሰዎች እኮ ይበላይ እንዳንተ እኮ የምድራችን ሆኝ ለሚራሩ ስሙ ነጋዴ ነው ግን አገር ነጋዴዎች ነው ተላለ እንዴ ይልሻል። አረ ግን ብለና ነው ማለትም ብዙ ነጋዴ ቢመጣ አገራችን የንግድ ቀጠና ይሆናል እንጂ እኔ አምራችን ብዙ አምራች ቢመጣ አገራችን የምርት ቀጠና ይሆናል እንጂ እኔ አማካሪ ሆኜ ወይም ደግሞ እኔ አንድ ቢዝነስ ጀምሬ እኔን አይነት ቢዝነስ ብዙ ሰው ቢጀምር እንዴ ሰው ለምንድን ነው ትልቅ ገበያ ያለበት ቦታ ሄዶ የሚገዛው? እዛ ከአንዱ ባጣ አንዱ አላጣም እያለ እኮ ነው። ሙቀቱ፣ እንቅስቃሴው፣ መናበቡ፣ ውድድሩ ደስ እኮ ነው የሚለው እና አይ በላይ ለአንተ ለራሱ 5 ቦታ ንግድ ከፍተህ 1500 ቢዝነስ ማኖችን ስጠራ አንተ የት ጋር ልነግር ነው የሚለው ይችላልና እንዴ ይሄኮ እንዴ 120 ሚሊዮን ከዛ በላይ ህዝብ ባለበት ሀገር ላይ ገና ምን ተሰራና ሰርተን ደሞስ ደግሞ መነገድ ብቻ ነው እንዴ ቢዝነስ አናመርትም እንዴ አገልግሎት አንሰጥም እንዴ ደሞስ ኢትዮጵያ ብቻ ነው እንዴ ሞላለ ለምሳሌ ዱባይ እየገነባን ነው እኛ ማርኬታችንን ኤክስፓንድ ማድረግ አይቻልም እንዴ ማሽፋፋት አይቻልም እንዴ አረ መጀመሪያኛ ነገር ሰርተንበታል ነው እኛ ገራሹ አደረኩ ክላስተር ምርት እንኳን ሲታይ ይረክሳል ይላል እና የሆነ ነገር አሁንም ገና በአመት አንድ ቀን ዝናብ ቢዘንብ በደስታ መድፍ ከምትተኩሰው አላህ ከበር ብላ መድፍ ከምትተኩሰው ሳኡዲ በተፈጥሮ በአለም ላይ ምንም የዚህ ሌላት ሀገር ሳኡዲ በአመት ዝናብ የማታገኘው ሳኡዲ እኮ የእርሻ ምርት ለኛ ተልካለች። ቁርስ እኔ ማርኬት ውስጥ እየተሸጠ ስለሆነ አረበኛ የተጻፈበት ጁስ የማንጎ የእርሻ ምርት እኮ ነው። አይታችሁታል? ዝናብ የማያውቀው ማለት ነው ወተት ለኛ እየሸጠ ወተት እኛ ሀገር በተፈጥሮ የሚያድገው ምን ነው እንኳን እሱን ቀምመን እንኳን ለላሞች ለከብቶች ሳናበላ ማለት ነውና ሰው በሰፊ ማንኛውም ምርት ነው ገበያውን የሚያራክሰው ማንኛውም አምራች ማንኛውም አገልግሎት ሰጪ ነው ከስተመር የሚጠፋው ምን ተሰራና መቼ ተነካና መቼ ነቃንና ከከተማ 20 ኪሎ ሜትር ወጣ ብንል ገና ምንም ቴክኖሎጂ ያላየው እርሻ ያየን በድሮ በሬ የሚታረስ ቅጭጫ ለሰብል አገዳ ያልተተከለ ለከብቶች መኖ የሌለው ማንጎ አፕሉ ያልተቀነጣጠሰ ያልተንዛፈፈ የከርሰ ምድራዊ ያልወጣበት ቡና በዘመናዊ ቴክኖሎጂ ታግዞ አሰራሩ መስኖ በቦይ ያልሆነ እንስሳቶቹ በደንብ ደልባ አምሮባቸው ተሞናር ላይ የማይታዩ እኔ እኮ ራሽያ ለእንቅስቃሴ ያደረኩ ቁጥር አንድ የራሽያ የእንስሳ ልቀት ማዕከል ለላሞቹ መነጽር አድርጎቻለሁ። ለወንድማሞች መነጽር ገጥሞ ሌላ ደግሞ ሙዚቃ ይከፈትላቸዋል። ምንድነው ሲባል ሰፊ ወተት ምርት ይሰጣሉ። ይህን ያክል ገላቸውን ከማጠብ ሄዱ ምቾታቸውን ከታች ነግራቸው ምቹ ነገር ከመነስነስ ጀምሮ ቤቱን የተመጣጣኝ ሙቀት ከማድረግ ጀምሮ በቀን ስንት ሚሊግራም ጨው ምን ያክል ሴንቲግሬድ ሙቀት ምን ያክል ሚሊ ሊትር ውሃ መጠጣት አለ ያው ሁሉ ጨርሶ ጭራሽ መነጽር ለመመላቀቅ በሙዚቃ ማዝናናት እዚህ ደርሷል። እኛ ሀገር አለ ያለው እስራኤል ለምብሎ ወደ ከተማ የሚፈልሰው ወጣት እስራኤል ለምብሎ ሲና በረሃና የየመን ወንበዴ ቀለብ አሞራ የቀይ ባህር አሳ አዞ ቀለብ የሆነው ወጣታችን መጀመሪያ ይህን ስራ ሰርቶታል፣ አምርቷል፣ አውቋል፣ ተረድቷል። እንደዚህ አይነት ፕሮግራሞች ተንሸራሽረዋል። የተለያየ መድረክ አሉ የሉም እኮ እኛ እነሱን የምናወራው አሁንም ወደ በላይ ማንኛቸውም አሁንም ብትሆኑ ማህበረሰብ ላይ በቀላሉ ከትንሽ እስከ ትልቅ ድረስ በአርሶ አደር ላይ በአርብቶ አደር ላይ በነጋዴዎች ላይ በከተማ ውስጥ ባሉ ትናንሽ ስራ በሚሰሩት ላይ በማንኛውም በትልልቅ ወይም በትናንሽ ማዕከላት ወይም ህዝብ ወይም የሆነ ስራ ላይ ጥናት አለን የሚሉ ሰዎች ካሉ ገንዘብ የለም እንጂ ኢንፍሉዌንስ ማድረጊያ ተጽዕኖ መፍጠር ማዳረሻ የለም የሚሉ ሰዎች ይዘው ይምጡ ሀሳባቸውን ወደ በላይ ይዘው ይምጡ። ቅድም እንደደወለችው ሀሳብ አለኝ ነበር ይበሉ ይዘው ይምጡ። ምን እናደርገዋለን? መሬት ላይ እንዲውል እናደርገዋለን። ህዝብ ላይ እንዲውል እናደርገዋለን። ገንዘብ እንዲያመጣ ፍሬ እንዲያፈራ ሰውን ቶሎ ወደ ለውጥ እንዲቀይር ሀገሪቱንም ቶሎ ባለሀብት እንዲያረጋት የሰራተኛ ቁጥር እንዲቀንስ ሰው ተማምኖ እርስ በራሱ አዳዲስ ሀሳብ ያለው ሰው ይምጣ ወደ ቢሮ ይዞ ይምጣ። በአንድ ጊዜ ወደ መሬት መውረድ እንችላለን። ብድር ጠፋ መንግስት እውቅና አልሰጣለኝ
ሁሉም ሰው ምቀኛ ነው ምናምን እያለ እውቀቱን ይዞ ቁጭ ከሚል ግኝት ያለው ሰው ካለ ወደኛ ይዞ ይምጣ። የእውቀት ችግር የለም፣ የመልካም አስተሳሰብ ችግር የለም፣ የፋይናንስ ችግር የለም፣ የኮሚኒኬት ችግር የለም። አሉ ከሚባሉ ሰዎች ጋር በቂ ሪሌሽን አለ። እጃችን ላይ እና አእምሮአችን ላይ በቂ እውቀት አለ፣ በቂ የሆነ ገንዘብ አለ፣ በቂ የሆነ ሪሌሽን አለ። ሚዲያ ከሚኒስትሪ እስከ ሶሻል ሚዲያ ከሬዲዮ እስከ ቴሌቪዥን ብሎም እስከ ሚኒ ሚዲያ በአዳራሽ ሁሉንም ነገር መልካምና ለህዝብ የማይጎዳ ሰው የሚያሳፍር መልካም ነገር ከሆነ ይዘው ይምጡ። ስለዚህ እንዳጠቃላይ የመጨረሻ መልእክታችን ሊሆን የሚችለው በ8795 ላይ ሴቭ አድርጉ። 8795ን ሴቭ አድርጉ። ሾርት ኮድ ነው። ሴቭ ካረጋችሁ በኋላ ኤምቲውን ኤምአር ብላችሁ ሜሴጅ ብቻ ላኩ። ተመዘገባችሁ ማለት ነው። 10 ብር አላልንም፣ 100 ብር 30 ብር አላልንም። 5 ብር ካርድ ሙሉበት። ለምን ሰርቪሱ 2 ብር ይቆርጣል። ቢያንስ 5 ብር ካርድ ግን ሙሉበት። አገልግሎት አየር ሰዓት ምናምን አይሰራም። ቀጥታ ካርድ ሙሉበት። ከአካውንታችሁ ነው ቀጥታ ካርድ የተገዛ ነው ማለት ነው። ከዛ ወደ ሁለቱ ባንኮች በአስቸኳይ ከሚሊዮኖች መንገድ ጋር አገልግሎት እየሰጡ ያሉ ፈጣን ባንኮች በተለየ ሁኔታ አገልግሎት እየሰጡ ነው። እሱም ደግሞ ኦሮሚያ ባንክ ነው። ኦሮሚያ ፍሬሽ ሎጎ ያለበት ማለት ነው። ሁለቱ ኦሮሚያ ስላለ እንዳምታታችሁ ወይም ኦሮሚያ ኢንተርናሽናል ተብሎ ጠራ የነበረው። ሌላው ጸደይ ባንክ ነው። የአማራ ብድርና ቁጠባ የነበረው ወደ ባንክ ደረጃውን ከፍ ያደረገ ከትንሽ ወደ ትልቅ መምዘግዘግ የሚያድግበት የሚችልበት ባንክ ነው። ጸደይ ባንክና ኦሮሚያ ባንክ አካውንት ክፈቱ። የሚሊዮነሮች መንገድ አካውንት መክፈት ፈልጌ ነው ብሏቸው ከ100 ብር እስከ 100 ሺህ ብር ድረስ አካውንት መክፈት ትችላላችሁ። ወደ ስራ እስከምትገቡ ድረስ 25% ገንዘባችሁን ብታስቀምጡት ወደ ስራ ስትገቡ ይጠቅማችኋል። ድንገት ግቡ ስንላችሁ በማንኛውም ቀንና ሰዓት ፕሮግራማችን ለማግኘት በላይ ሚዲያ ብላችሁ በፌስቡክ፣ ሊንክዲን፣ ቲክቶክ እና ቴሌግራም፣ ዩቲዩብ ላይ ታገኙናላችሁ። ሙሉውን ለማዳመጥ ግን በላይ ሚዲያ ብላችሁ ሰርች አድርጉ። በአማርኛ ዩቲዩብ ላይ በእንግሊዝኛ እንገኛለን። ከምሽቱ 2 ሰዓት ላይ ደግሞ በሀገሬ ቴሌቪዥን በስፔሻል እናደርጋችኋለን። መረጃ ደብተርና አጀንዳ ይዛችሁ በደንብ እስከ መጨረሻ አዳምጡ። በአካል ያላችሁ ነገ ወሰላይ መስንጻ ላይ ከቀኑ 7 ሰዓት 5ኛ ፎቅ ላይ በመገኘት ፕሮግራሙን መካፈል ይቻላል። ወደ ባልደረባ ይመልሳችሁ። ያው እንግዲህ ሰዓታችን እዚህ ላይ ይገድበናል። ስለዚህ እንሰናባበታለን። ይህንን ፕሮግራም እየመራን ከእናንተ ጋር አብረን ቆይታ ያደረግነው እኔ ሐመረ ፍሬውና ባልደረባዬ የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። ጊዜ የሎትም ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያስ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንጻ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆኖ ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት፣ ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። ሄሎ፣ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ
ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም። ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር።